ክርስቶስ አምላክ እንዳለው አታውቂም እንዴ? አይዟትን ነርቨሳቱን ቀስ በልና ማይክህን አንሳና እንዲህ ካለ እስልምናንም አይወክልም እንደዚህ አይነት አስተምሮ ካለ ውሸት ነው በለን። ተቁርአንና ከሐዲስ ውጭ እኔም እንደዛ ነው መሰጥቀን ወይንም እንደዚህ ጋብቻን ፈጣሪ ፈቅዷል ብሎ ያለ ካለ አጋንንታዊ ነው ሴጣናዊ ነው ብለህ ትላለህ። እኔን መረጃ ማምጣት ተከበደኝ። ንጽጽር ከናቆማለሁ ከዛ እንደውም ሌላም አማራጭ አቅርበውልኝ ነበር። አክስቶች እዚህ ያሉት ስርያ ለጊዜው ታገባቸውና ለጊዜው ማለት ነው ሀብታም ወንዶች እንደዛ አድርገሽ ለምን ፋብልሽ አትኖሪም? ከስ በቃ እናንተ ግን ይሄንን እንዲሰሩ አላህ ነው የፈቀደው። አላህ ነው ትእዛዙን የሰጠው። ኃጢአት ከሆነ ኃጢአተኛው ማን ይሆናል ማለት ነው? አላህ ይሆናል ማለት ነው። እንደዚህ አድርጓል እኮ ከሌ ሽፍት ማድረግ ነው በአንተ ቤት። የጅል ወሬ አታውራ። መሐመድ የተናገረውን ነገር የጅል ወሬ ነው ብለህናል። በጣም እናመሰግናለን። ሙት እያደረግ ሙት ምንድን ነው? ሙት ምንድን ነው? ምንድን ነው ሙት? ዝሙትን የሚፈቅድ ለሁለት ለሶስት ቀን ሐሰተኛ ነው ብለሃል አይደል? እኔ አላልኩም። የሙስሊሞች ጭንቅላት እያያችሁ ነው። ዝሙትን የሚፈቅድ ሐሰተኛ አይደለም። መማር ትፈልጋለሽ ክርስትና? አዎ እፈልጋለሁ። መልካም እሺ፣ መምህር እንፈልግልሻለን። ክርስትና የተወሰነ ተምረሻል? እያያሹ ነው። አይ ቆይ እንትን አልመሰለችኝም። ፕሮፋይልሽ ውስጥ የቤተክርስቲያን ምናምን ነገር ነው ያለው። እንዴት ነው? በትክክል ሙስሊም ነሽ ወይንስ ለምንድን ነው የቤተክርስቲያን? ክርስቲያን ኩኝ ዳግመኛ መጣማቃት እንዴ? አረኔ ሙስሊም ነኝ። አይ ፕሮፋይልሽ ውስጥ ለምንድን ነው ለመዝለል እንድምትሽ ነው? እስኪ እንደገባህ አታውራ። ለማንኛውም ፕሮፋይል ውስጥ ምንድነው ያለው? ፎቶ እኮ ነው ፕሮፋይል ምንድነው? ኦኬ ኖ አይ የቤተክርስቲያን ሪፖስት ያደረግሻቸው ነገሮች አሉ። ለዛ ነው ነጥብ ፊዳካ ቀጥል። በቃ መማር ከፈል ማለት እኔ ሙስሊም ነኝ እኮ ነው። ችግር የለውም። በቃ መማር ከፈለግሽ እንመድብልሻለን። ሪፖስት ያደረግሽው የክርስትና ስላለ ነው። የክርስቲያን ሪፖስት ያደረግሽው ስላለ የሁለቱም አለ፣ እስልምናም የክርስትናውም አለ። እኔ ተተመቼ ማለት ይችላል። ክርስቶስ አምላክ እንዳለው አታውቂም እንዴ? ፊዳከ አይዟትን ነርቨሳቱን ሰው ወደ ክርስትና ማምጣት ከፈለግሽ እና ክርስትና ወደ ፍላጎት ካለሽ ችግር የለውም፣ መምህር እንመድብልሻለን። ኤኒዌይስ ፊዳከ እንኳን ደህና መጣ። ይሰማል? አይዋ አንቺ እሺ ጻፊልኝ በውስጥ ወይም ለክርስቲያን ጻፊለት። እሺ ላንተ ሰላም ብዬ ነበረ ባለፈ። ኦኬ በቃ ቴክስት አድርጊልኝ፣ ስወጣ መልስልሻለሁ። እሺ እንደውም እኮ ታደርግልሃለሁኝ ይኸው ማለት ነው። ምን በዚህኛው ነው በዛኛው አካውንት? መቼ ነው ያደረገው? ቆይቷል። ሰንብቷል። ኦኬ ብዙ ቴክስቶች እንደ አጋጣሚ ስለሚገቡ ያው ሊያልፍ ይችላል። መልሼልሻለሁ። እኔስ ወደ ቶፒኩ ግቡሽ። ኦኬ እሺ። ጀነት አለ። ጀነት ስለሙት አስረዱን። ስለ ጊዜያዊ የወሲብ ኪራይ ማለት ነው። ሌላ ምንም ጥሩ ቋንቋ የምንፈልግለት ነገር አይደለም። በነገራችን ላይ ጋብቻ ምናምን ብለን በቃ ጊዜያዊ የወሲብ ኪራይ ነው። አስረዱን። ስለዚህ ለምንድን ነው አላህ የፈቀደው? ለምንድን ነው መሐመድ የፈቀደው?
ያ አንዴ ቁርአኑን ክፈተውና ሜቢ እኔ በርግጥ ጥቅሱን እንዲያው ጀነት ሆናሽ ከወላቅም ስታወራ ነው። ኦኬ አይሰማም። አይ ቲንክ ኔትወርክሽ እየተቆራረጠ ነበር። አሁን ትሰሚያለሽ። ከወላቅም ኦኬ ጀነት ኔትወርክሽ አይሰራም። ኔትወርክሽን አስተካክለሽ ተመልሰሽ ነይ። ኪኪ የምትባል ሌላ ልጅ ገብታለች። ከእሷ ጋር ቀጥሉ። ጀነት ኔትወርክሽን አስተካክለሽ ተመልሰሽ ነይ። ያ ኪኪ ኦኬ ይሰማሻል አሁን? አዎ አሁን ይሰማኛል። ኦኬ እሺ፣ ከምንድን ነበር ያልሽው? አልተሰማንም ነበር፣ እየተቆራረጠ ነበር። አይ እስካሁን ሰምቼው አላውቅም እና ማስረጃ አለክ ወይ ብዬ ነበረ። ኦኬ ዘወጀል ሙትአ ሰምተሽ አታውቂም? አዎ ጊዜያዊ ጋብቻ ማለት ነው። አዎ ሰምቼ አላውቅም። ኦኬ አንቺ ግን ትዳር ለ3 ቀን ወይ ለ4 ቀን ኮንትራት እንደዛ የሚቆይ ትዳር አለ ብለሽ ታምኛለሽ? አላምንም። ኦኬ እንደዛ አይነት ትዳር ካለ ማለት ያ ትዳር ከትዳርነት ይቆጠራል ማለት ጋብቻ ልንለው እንችላለን። ጋብቻ ሲባል እስከ ዘላለም ማለት በህይወት ካለን ድረስ ቃል የምንገባበት ስለሆነ ማለት ነው። አሁን እኔ የማውቀው ልንገርክ። አሁን ለምሳሌ አንድ ኒካ የሚባለው አለ በእናንተው 80 እንደሚባለው ማለት ነው። እና ያለሱ አሁን ኒካ ሳይታሰርላት አብራም መሆን አትችልም እና ከወንድም ንክክነትም አይን ላይን ራሱ መታየት አትችልም። አይደለም ለ3 ቀን ለ4 ቀን ተብሎ የሚጋቡበት እንኳን ይቅርና ኒካ ከተደረገች በኋላ ነው እንደፈለገች መሆን የምትችለው በእስልምና። ጓደኛዬ ነው ብላ ነው ራሱ ከሱ ጋር አንድም ቀን ማዋልም ይሁን ማደር አትችልም። እኔ ማውቀው ማለት ነው። አሁን እናንተ ስታወሩ አዲስ ነው ነብኝ። ኦኬ እሺ፣ ይሄንን ቁርአን አንቀጽ እናንብበውና ከዛ በኋላ ደግሞ ወደ ሐዲሶች መሄድ ስለምንችል ማለት ነው። ሱራ እንግዲህ ይሄ ሐሳብ ያለው የሴቶች ምዕራፍ ላይ ነው። የሴቶች ምዕራፍ ብዙ ጊዜ ሙስሊሞች ሴት ተከብራለች ለዛም የቁርአን ምዕራፍ ተሰጥቷታል ብላችሁ ታምናላችሁ ይመስለኛል። ሙስሊሞች ብዙ ጊዜ ስለምትናገሩት ስለምንሰማ ማለት ነው። እችኛዋን አንቀጽ እናንብባት። ለምና ውስጡን ያን ያክል እንትን መለሰው አይደለም፣ ግን ያውን ከታች በኩል ደግሞ ኮመንት ላይ ያጻፋችሁ ነው ሙስሊሞች እና ግቡና ደግሞ አላ የምታውቁትን ነገር አስረዱ። ግን ያገንዳ አጋጣሚ ነው እንትን ያየሁት እና በቃላ ብዙ እንትን ለእነሱ ምናምን ካሉ በዚህ ነገር ደግሞ አስተያየት እንትን ብላችሁ ይሄ ነገር ደግሞ ከየተመጣ ነው መጽሐፍ እና ይሄ ነገር ደግሞ ሰምቼ አላውቅም። የትኛውም ሰው ማለት ነው በእስልምናም ይሁን የእምነት ክርስቲያንም እንትን የሚከተለው ይሁን እስልምናንም ይሁን ይሄ ነገር በጣም እንትን ነው ይከብዳልና በውስጥ በኩል ገብታችሁ በደንብ ይው ታብራሩ ደስ ይለኛል። እሺ አዳምጪ፣ ሌሎቹ ሲያወሩ አዳምጪ። ሜቢ ሪከመንድ ላድርግሽ። አንድ እንትን ነበረ ታስታውሳለህ? ማነዘዋል እሸቱ ላይ የቀረበች የሆነ ስርያ የሚል ፕሮግራም የሆነ ቀይ ቆንጅዬ ልጅ እስልምና ሙታ ይቻላል ብላ ቀይ ቆንጅዬ ልጅ ስርያ ነበር መሰራው ምናምን ብላ በአማርኛ ስርያ ይባላል አሉ ውስታዞችም ሼኮችም የተናገሩት አለ። ስርያ ምናምን እያሉ በኮድ ነው የሚያወሩት። እዚህ ሙታ ብለው አይጠሩትም፣ ስርያ ብለው የሚጠሩት። ሜቢ ልጅቷን ካስታወሳችኋት እኔ ቀይ ቆንጅዬ የሆነ ሰዓት መነጋገሪያ ሆና ነበረ። ኤኒዌይስ ሙሳ እንኳን ደህና መጣ። ክርስቲያን ትልቁ ላይ ሆን ሰላም ነው። እንዴት ነው? እንዴት ነው?
ሙስሊም ነህ? የቀደሙን ቁርአኑን ሲከፈተው የቀደሙን ቁርአኑን ሙስሊም ነህ ወይ? ምርኮ ከፈተው ሙስሊም ነህ ወይ? ሙሳ እያለኝ። መልካም። ሙታ ማለት ምን ማለት ነው? አዎ አልሐምዱሊላህ። ዘወጀል ሙታ ማለት ምን ማለት ነው? ሙታ ማለት ምን ማለት ነው? እየጠየኩ እኮ ነው። አታውቅም? ኦኬ። ነብይ ጊዜያዊ ጋብቻ ፈቅዶ ነበር አልፈቀደም? አላውቅም። ነብይ ጊዜያዊ ጋብቻ ጊዜያዊ ጋብቻ በነገር የለም። ጋብቻ እንጂ ጊዜያዊ ጋብቻ በነገር የለም። ጋብቻ ነው እንጂ ጊዜያዊ ጋብቻ አስቦ ማግባት ራሱ ወንጀል ነው ለስለ ኦኬ። ስለዚህ ሰሃባዎች ምናምን በመሐመድ አልፈቀደላቸው፣ በራሳቸው ነበር ሲያደርጉ የነበረው። ቆይ ጠየቁን ብቻ መልስ። በራሳቸው ነበር ሲያደርጉ የነበረው ማለት ነው። ቁርአን ሸርኩል በራሳቸው እያዳመጥከኛ ወንድሜ፣ በራሳቸው ነበር ሲያደርጉ የነበረው ሰሃባዎቹ። ሙሳ ቆይ እኔ ልመልስላት። ሙሳ ይቅርታ፣ እሺ ለእኔ አስተላለፍ። ምንም አላረጉም። አይ ሙሳ እኔ መልስላታለሁ። ሳሚነኛ ቆይ ራሱ ይመልስ። ትቀጥላለህ። ተራ ሙሳ ራሱ ይመልስ። ቆይ ማውቷል እሱ። እፎይ እኔ ጋር እናውራ። ለምን እሱ አልችልም መቻል? ለምን አንተ እኮ ነው ኢንተራፕት ያደረከው። እሺ እሺ፣ ነብይ ፈቅዷል አልፈቀደም? እሺ ቀጥል። እሺ ከፈቀድክለት ሳሚነኝና አንቺ አሁን ምን እፎይ ምን አለ መሰለህ፣ ጀነት የምትባለው ላይ ፖለቲካ አትስሩ። ቁርአኑን ክፈት። ያንን አሁን ቁርአኑን ክፈት። ቅድም ያላችሁ ማስረጃ ምንድነው? ፖለቲካ ይሰራል አላቅም ነው ያለችው። የምን ፖለቲካ ነው ጀነት የሰራችሁ? የተጠየቀውን ትመልሳለህ። ሚዩት እኮ ሳይሆን ሞቶ ቆይ ለምን ሀሳብ አትረዱ? ሚዩት ለምን ፕሬስ አዳምጥ። ባትጆ የምን ፖለቲካ ነው ከጀነት ጋር ይሰራል? ከፋት። እሺ ወይ ተረጋጉ። እኔ ይቅርታ አድርጉልኝና አንዴ ይቅርታ አድርጉልኝ። ጀነት ምን ታርጊ? ቆይ አንዴ ተራሽን ጠብቂ። በቃ እኔ አሁን ለምሳሌ ስለምን የቻልኩትን ነገር ያስተላለፉት አሉ። ቆይ ጀነት የምትባዩ ሴትዮ ማለት ነው በውስጥ አናግርሻለሁ። ክፈት ማስረጃ እፎይ በማውጣትና ሚዩት አትጩ አሳያለኝ። እሱን ተረጋጋ። እሺ አንተንም ጀነት ማለት ነው። ሳሚኝና ልበል የሚል ስም ይዞ መጥቶ ግን ስለ ሙታ ሊመልስ ሲሞክር አያስቅም? ስሙ ሳሚኝና ልበል። ፖለቲካ አትስሩ። ክርስቲያኖ ውሸታችሁ ሙስሊም ነኝ ያላችሁ ፖለቲካ አትስሩ። እኛ ነቅተንባቸዋል። አትጩ። ቆይ አዳምታች አደርጋለኝ። ኢዴት ጃጃላይ ስላልክ መልስ አይደለም። ተረጋጋ። አዳምጥ፣ ተረጋጋ። ቆይ እስካሁን እኮ አዲስ ስናነብ ነው የቆየ ነው። ጥያቄውን ባከነፎርዝ እናውራ። ከጀነት ጋር እንዳወራሁት ከአንተ ጋር አወራለሁ። ቀስ በልና ማይክህን አንሳና እንዲህ ካለ ይሄ አጋንንታዊ ነው፣ እስልምናንም አይወክልም፣ እንደዚህ አይነት አስተምሮ ካለ ውሸት ነው በለን። ማይክን አንሳው። አንድ አይደለም 100 ሰጣለሁ እኔ። ከዛ በኋላ ቃል በቃል ያልኩህን ግን ትላለህ። እንዲህ ካለ ሌላ ባይብል አንጠቀምም። ስም አዳምጠኝ። ያስቀድመታ ቁርአንና ከሐዲስ ውጪ ሌላ እኔም እንደዛ ነው የምሰጠህ። እኔም እንደዛ ነው የምሰጠህ። አሁን አዳምጥ በእናትህ፣ ቀስ ብለህ አውራ። እኔም የምሰጥህ ከእስልምና ውጪ መረጃ አላመጣብህም። ነገር ግን ምን ትላለህ መሰለህ? ይሄንን ያደረጉ ካሉ አጋንንታዊ ናቸው፣ ይሄንን ያዘዘ ካለ ሐሰተኛ ነው ብለህ ትላለህ ቅድሚያ። ምክንያቱም እናንተ ጋር እኛ ጋር የለም ብለህ ስለምታምን፣ ሉክ እኛ ጋር የለም ነብያችንም አላዘዘም አላህም አልፈቀደም ብለህ ስለምታምን እንዲህ ካለ ሐሰት ነው፣ ይሄንን የሚያደርግ ሴጣናዊ ነው ትላለህ። ቀጥል። ማይክን አንሳና አዎ ላለው በልና ቀጥል። ከዛ ወደ መረጃ ማቅረብ የኛ ግዴታ ይሆናል። አንተ ስለኛ ሐዲስ እኮ ራሳችንን የምንፈስረው እንጂ እናንተ አይደላችሁም። እሺ በጠላቻ አይነት እናንተ ራሳችሁን ተፈስሩ። ስለ ሐዲስና ስለ ቁርአን እናንተ የምታውቁ ነገር ስለሌላችሁ ስትጠየቁ በእስልምና ላይ ማጠይቀው ታወራለህ። ሲጀመር አንድ በል ሁለተኛ ክርስትና ነው ሰብከው አይደለም። አንድ ለአንድ ክርስትና መስበክ አለበት። እኛ ሙስሊሞች መተን ክርስትና ተንጠይቀ ክርስትናን ስበክ። እስልምና ታትጠይቅ አታውራ። አሁን ስለ ክርስትና ትመልስልኛለህ? ልጠይቅህ ትጠይቃለህ። ቅድም ግን ምን አልኩህ?
ይሄ ጊዜያዊ ጋብቻ ክርስቲያን ቤት ለሁለት ቀን ለሶስት ቀን እስልምና ነው እባክህ የሚሰብኩት። ለሁለት ቀን ቆይ፣ ለሁለት ቀን ለሶስት ቀን የፈቀደ ካለ አጋንንታዊ ነው፣ ይሄንን የሚያደርጉም ሴጣናዊ ነው፣ ፈጣሪ ፈቀደልን እያሉ ብለህ ትላለህ። ከዛ ወዲያ መረጃ ማምጣት ካልቻል እኛ ይቅርታ ብለን እኔ ልንገርህ፣ መረጃ ማምጣት ካልቻልኩ ይቅርታ ብቻ ሳይሆን ንጽጽር ከናቆማለሁ። መረጃ ማምጣት ካልቻልኩ አንተችን ካፍህ ትውጣ። ምን ሚል አንድ ቃል ብቻ ነው የሚወጣው። ይሄንን ለሶስት ቀን ወይንም እንደዚህ ጋብቻን ፈጣሪ ፈቅዷል ብሎ ያለ ካለ አጋንንታዊ ነው ሴጣናዊ ነው ብለህ ትላለህ። እኔን መረጃ ማምጣት ተከበደኝ። ንጽጽር ከናቆማለሁ። ቀጥል። አንድ ሳይሆን 100 መረጃ እሰጥሃለሁ። ቀጥል። አውጣ፣ ማስረጃውን አውጣ። እኔ ፈታልሃለሁ። አንተ ንጽጽሩን ችግር ማስረጃውን ስጠኝ። እሺ ይሄን ያለበት ምክንያት ደግሞ እኔ ሰጣለሁ። እሺ ምክንያት አልጠየቅኩም። እኔ ቅድሚያ ምን ትላለህ? ለሶስት ቀን እንደዚህ ፎጣ ምናምን እየሰጣችሁ ወሲብ አድርጉ ያለ ካለ እሱ አጋንንታዊ ነው። እሱ የፈጣሪ መልእክተኛም ሊሆን አይችልም። ልንከተላቸውም አይገባም። እንደነዚህ አይነት ሰዎችን ሴሰኛ ናቸው ብለህ አስቀድመህ በል። ቀጥል። ወደ ማስረጃ ኪድ። አሁን ይሄን የኔ ማለት እንትን አገንባርግና እናመሰግናለን። ከስሩን በቃ ኢዴት ኦኬ። ክርስቲያን ልጅቷን ቅድሟን አምጥቷታል። ሙሳ ትቀጥላለህ። ዝም ብላችሁ ለማለት አትግቡ። የለም ካላችሁ ትቀጥላለህ። የለም ካላችሁ የአሁኑን ማስረጃ ደግሞ ታቀርብለት። የአሁኑን ነገር አቀርብለት። የለም ካለ አንድ ሰው እምነቱን አንቺ ቅድም እንዳደረግሽው አዎ እንደዚህ የሚያደርግ ካለ ሴሰኛ ነው። እንኳን ነገር ወይ ደግሞ ሌላ አትጭሪ ሴሰኛ ነው ወይንም ነብይ እንደዚህ አያደርግም። ይሄ ነብይ ባህሪ ማለት እንኳን ነብይ እኔ ራሱ አይምሮ አይቀበለውም። ይሄ ሐሰተኛ ነው ብለሻል። ከአንቺ ጋር ተስማምተናል። ነብይሽን ሐሰተኛ አድርገሻል፣ ሳቦችሽንም ሴሰኛ አድርገሻል። ስለዚህ ከአንቺ ጋር ተስማምቻለሁ። አሁን ቀጣይ ምንድን ነው አይደለም የሚለንን የሚሞግተን ነው የምንፈልገው። ኤኒዌይስ ልጅቷች ነች፣ ማዳመጥ አስፈላጊ ነው። ትንሽ ስርያ የምትለውን ፓርት ብቻ ያንን ነገር ታረግ እንደነበረ እሱን ላድርግ፣ እሱን እናዳምጥና ከሙሳ ጋር እንቀጥላለን። ዴቭ ቴንኪው። እሺ ስላላክልኝ ቪዲዮን አድምጡት። አመሰግናለሁ። ፈልግም ምናምን አልኩት። ከዛ እንደውም ሌላም አማራጭ አቅርበውልኝ ነበር። አክስቶች እዚህ ያሉት ስርያ ለጊዜው ታገባቸውና ለጊዜው ማለት ነው ሀብታም ወንዶች እንደዛ አድርገሽ ለምን ፋብልሽ አትኖሪኝ? ከስ በቃ ስለያችሁ ትለያያላችሁ አለች። ከዛ አጎቴ ጓደኛዬ እሷ የባሏ ጓደኛ ነበር። እንደውም እኔ ጋር ስርያ እንሰራለን እንደውም ሀውሊን ብያት ነበር። ቆሻሻ መሰሉኝ። ኦኬ ያው ረጅም ስለሆነ ቪዲዮ እንዲሁ ሀሳቡ ይሄ ነው። ኢንተርቪው ያንን ነገር እንድትሰራ ተጋብዛ እንደነበረች ልጅ የሚለውን ሀሳብ እንድትረዱ ነው። ቀጥልፍ ወይ ያ ሙሳ ቅድም የጠየኩትን እሱን ጠይቃለሁ። ስርያ የሚሰራ አካል ወይንም የፈቀደ አካል ዘማዊ ነው ብለህ ታምናለህ? ዘማዊ ነው ብለህ ታምናለህ? ዘማዊ ነው ብለህ ታምናለህ? ስለ ምርኮ የሚለውን አምጣ። ቁርአኑ እኮ ይነግርሃል እኮ። ዘማዊ ነው ብለህ ታምናለህ? አታምንም? ቅድሙ ዘማዊ ነው ብለህ ታምናለህ? አታምንም? ምን አንተ እንደዚህ አይነት ነገር የለም። ጋሽ ጎግል ኦኬ፣ ክፈትለት። አርዲ ራሱን አረብኛውን ሳይ ሙስሊም ላይ ያለውን ክፈትለት። አረብኛውን አድርግለት። ኦኬ፣ አትጩህ። ቆይ ራሱ ይተርጉመው። ለምን ወጣ? ና ያውጣ እሱን። ና ተመለስ። ና የት ሄደ? ና አንድ ቁጥር ጻፍ። የለም ብሎናል። ና ተመለስ። ኦኬ ሳሚኝና ፐርሚሳችንን ባታሟላም አንብበው እስኪ አንብብና ፈስርልን። አንድ የሚውት ይቅርታሽ ሙስሊም ሌላ እናግራት። እሺ ምንም አታናግራትም። ታነባለህ፣ አንብብ። እሷን ተውና
ኦኬ አትደናቆር። ሙታት ምን አገባሽ? ሲራ እሷን ባናገር ውጪ አንቺ። አይ ችግር የለውም ያናግረኝ። አይ ችግር የለውም እንዴ ማናገር እኮ ይችላል። ይቅርታ አድርጉልኝና አንዴ ትፈቅዱልኛላችሁ ለማውራት? በመጀመሪያ ደረጃ እዚህ ቤት ስገቡ ስርዓት ይኖራችሁ። ደንቆሮ ምናምን ብለህ የምትሳደበው እኛ ቤት ገብተህ ነው። ይሄ ብልግና ነው። እንደ ነብያችሁ ባለጌ አትሁኑ። ሰው ቤት ሄዶ እንዴት ሰው ይሳደባል? መረጃ ተከፍቷል፣ ማንበብ ነው። እንደዛ እንኳን አትበል። ነብያችንን ሰለላሁ ዐለይሂ ወሰለም እነሱን እንኳን አትዝዳብ። ጀነት ይቅርታ አድርጉልኝና ቢላል አንዴ ክፈትለት። አሁን አረድ ይገይ ቀጥል፣ አንብብ። ሰማለሽ? ክፈትለት። ክፍሉን ብቻ ክፈቱና አንብቡ። ቢላል እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁላችሁ ሰላም ናችሁ? አልሐምዱሊላህ ይመስገን ነው። ሙታ ተፈቅዶ ነበር አልነበረም? አው ይፈቀድ ነበር። እኔ ቢላል ኢፎ እንድታቀኝ ነው። አቡ ካሊድ የሚለው አጋጣሚ ስልክ ተበላሽቶብኝ ነው እንትን ቀይሬ ነው። አቡ ካሊድ ነኝ። አቡ ካሊድ ብዙም አላወኩም አይደለም። ኤኒዌይስ እሺ። ስለዚህ ጓደኞቼ ውሸታም የለም እያሉ ነበረ። እንደዚህ አይነት ፍቃድ ተሰጥቶ አያውቅም፣ ውሸታም ነህ እያሉኝ ነበረ። እኔ ነኝ የዋሸሁት? ጓደኞች ናቸው። ችግር የለም። እነሱ ባለማወቅም ሊሆን ይችላል። ችግር የለውም አይደለም፣ ችግር የለውም አይደለም። ቆይ ምክንያቱም ነብይ ምን ብሏል? እኔ የተናገርኩትን በእኔ ላይ የቀጠፈ ገሃነም ይገባታል ብሏል። ነብይህ ሙታን ፈቅዶ ከነበረ አዳምጥ። ምክንያቱም አንተ ቀጣፊ ነህ እያሉ እኔን እየሰደቡኝ ነበረ። ስለዚህ እኔ ነኝ ቀጣፊ ወይንስ ሲገቡና ሲወጡ ሲሳደቡ የነበሩት ተከታዮች የእናንተ ወንድሞችህ ናቸው ቀጣፊዎች? እንግዲህ ይህንን እንደ አለማወቅ ነው እኔ የምወስደው። እነሱ ቦታውን ባለማወቅ ነው። አንድ ነገር ወደ እንትኑ ብንገባ ጥሩ ነው። አለማወቅ መሆኑን በምን አወቅ? አለማወቅ ተቂያ ላይ እየሰሩ አለመሆኑ ምንድን ነው ማስረጃ? አለማወቅ መሆኑን በምን አወቅ? ምክንያቱም ተቂያ ቅዱስ ውሸት የሚባል አንተ የምታነሳው በእስልምና ቅዱስ ውሸት የሚባል አለ በእስልምና። ስለዚህ እየዋሹ ነው ማለት ነው። ከፖይንት ጋር አትውጣ። ካነሳው ሀሳብ ላይ አትውጣ። አሁን የምናወራው ስለ ልጆቹ ሳይሆን አንተ ያነሳበት ፖይንት ላይ ነው። እሺ ሙሐመድ ሙታ ፈቅዶ ነበር። እሺ ችግር የለውም ተስማማው። በቃ ሙሐመድ ከራሱ አይናገርም አይደል? አንዳችም እሺ አው ተፈቅዶ ነበር። ይሄንን የፈቀደው በራሱ ነው የፈቀደው ወይንስ አላህ ነው የፈቀደው? አንዴ ሀሳብን ወይ መጨረስና ወይ እኔ ላውራ። እንትን መጀመሪያ ጨርሳ አውራ፣ ችግር የለውም። ወይ እኔ ላውራ። ምንም እንጨርሰው የለም። በቃ እየተግባባን ነው። ምን ብለኛል? አዎ ተፈቅዶ ነበር አልከኝ። ሙሐመድ በራሱ ነው የፈቀደው ወይንስ አላህ ነው ፍቀድላቸው ያለው? ይሰማል? ትሰማለህ፣ በደንብ ትሰማለህ። እንደውም ጥርት ብሎ ስልክ እየገባብኝ ስለሆነ እስቲ አንዴ ድገም። አሁን ያልከው ጊዜያዊ ጋብቻ ወይንም ደግሞ በሆነ ነገር እየሰጡ ወሲብ እንዲያደርጉ የፈቀደው ሙሐመድ ከራሱ ነው ወይንስ አላህ ፍቀድ ብሎት ነው? በመጀመሪያ እዛ ያነሳው ሀሳብ ላይ ወሲብ እንዲያደርጉ አይደለም ፖይንቱም ያው በእናትህ የጠየቅኩህን ብቻ መልስ እና አይናቸውን እንዲያዩዋቸው ነው። እኔ ለማውራት በጣም ዝግጁ ነኝ። አንደኛ እንዳታስወጣኝ ብቻ አታስወጣኝ። ይሄን ነው የሚጠይቀው። አላስወጣም እኮ እንዲገናኟቸው አይደለም ማለት ችግር የለውም። ያወራውን ቦታውን ሄደን አይተን እንመልሰዋለን። ችግር የለውም። አታስወጣኝ ብቻ። ለሶስት ቀን ያህል እዟት አይኗን እንዲያያት ነው አይደለ? ጊዜያዊ ጋብቻ ማለት እንዲገናኙ አይደለም ብለሃል። እስማማለሁ፣ ችግር የለውም። እዟት ጡንጦ እንትን የሆነ እደጊ ሚጣይ እያለ ሊያጫውታት ነው። ከኛ ጋር ሴቶች ስለሌሉ ብልታችንን ብልታችንን እንቁረጥ ወይ ብለው ሲሉት ኖ ከምትቆርጡ አትጩህ፣ ፓኒክ አታድርግ፣ ሀዲሱን ክፈተው አርዴ ብልታችንን እንቁረጥ ወይ ብለው ሲሉት ኖ ብልታችሁን ከምትቆርጡ ጊዜያዊ ጋብቻ ፈጽሙ ያላቸው እንዲገናኙ አይደለም፣ እንዲሁ ብልታቸውን እያሳዩ ሚጣ 3 ቀን ድረስ አብረን እንቀመጥ ሊሏት ነው። ና አንብበው። አው እሺ፣ ስለዚህ ፖይንት ሆነ ችግር የለውም። አንተ ያወራ መሰለኝ ያው የፎጣውን ታሪክ መስሎ አንብበው። ይሄኛው እኔ ምንም አማንኩልህ እኮ ችግር የለውም። ተፈቅዷል እኮ ተፈቅዷል።
ለምንድን ነው ተፈቅዷል? ሊገናኙ አይደለም አልከኝ። እናውራ ወይ ፍቀድልኝ፣ ወይ ላውራ ወይ አንተ አውራ፣ ወይ ላውራ ወይ አውራ። ዝም ብዬ እኔ ተንጫጭ ቢወጣ ማለት ምንም ትርጉም የለው። ወይ አውራ ወይ ላውራ። አንብብና መጀመሪያ አይን ፍቀድልኝ። አንብብሽ ላውራ አንብብሽ ቀጥል። አንብብ ቀጥል። ስለዚህ ታሪክ ላውራ ወይ ነው ላስረዳክ። ስለዚህ ታሪክ ላውራ ምንም የምታስረዳኝ የለም። አንብብና ተርጉመው፣ አንብብና ተርጉመው፣ ፈስረው። ያንተን ተረት ሳይሆን አዲሱን ፍቀድልኝ ላውራ። ቀጥል። እሺ ማውራ ይሄ ታሪክ የተነሳበት አንድ በሽታ ተረት አይደለም። ኖ ተረት አይደለም። ሐዲሱን ማውራ እንጂ አንተን ተረት። ቆይ አንዴ ጀነት ቆይ ጣልቃ ትግቢ። በአእምሮ የመጣኸውን ተረት ሳይሆን ሐዲሱን ነው የምታወራው። ሐዲሱን አንብብ። በአእምሮ አይደለም፣ በምንም አእምሮ አይደለም። ቦታውን ሐዲሱን አረብኛውን አድርግለት። ክርስቲያን አረብኛውን አድርግለት። ቆይ አረብኛውን ፈስር። ያንተን ተረት የመጣውን ሳይሆን ሐዲሱን አንብብ። ቀጥል። ያወራለው ሲማኝ ዝም ብለህ አንብብ። የምታነበው ነገር እኔ ገብቶኛል። ቦታው ያ ነገር የተፈቀደበት ምክንያቱን አትጠይቀኝም ወይ? ለምንድን ነው ብለህ አትጠይቅም? ቅድሚያ ሐዲሱን ፈስር። ቅድሚያ ሐዲሱን አንብብና አስረዳን። ቅድሚያ ሐዲሱን አንብብ፣ ከዛ በኋላ ታብራራለህ። ሐዲሱን አንብብ። እሺ ሐዲሱን ያነሳ አንብብ። ሐዲሱን አስረዳለህ ሰው። እኔ ደግሞ ከዛ በኋላ የዛ ምክንያቱን እነግርሃለሁ። አልፈልግም። ራስ አንብብና አስረዳኛማ። ቅድም ጨርሰናል። የከሰስከን አንተ ስለሆነ ቦታውንም ያመጣኸው አንተ ስለሆነ አንብበው፣ ችግር የለውም። ምክንያቱም ምን እንደሆነ ደግሞ እኔ አስረዳለሁ። ለምን ያ ቦታ ለምን እንደተደረገ ምንም ምክንያት የለውም። በቃ በልሽ ብልታቸውን ከሚቆርጡ ወሲብ እንዲያደርጉ ፈቀደላቸው። አለቀ። ችግር የለውም። ይኸው ችግር የለውም። እኔ መጀመሪያም ብያለሁ፣ የአንተ ትልቁ ስትያዝ የአንተ ትልቁ ነገር ወይ ማስወጣት ነው ወይ ያን ነገር ሸፋፍነ ማለፍ ነው። ለምን ያው ውስጥ ገብተን እንድናወራ አትፈቅድም? ለምንድን ነው እንትን እኔ እንደውም ይሄ ነገር በጊዜው ብዙ ነገር ሲደረግ ነበረ፣ ይጠጣም ነበረ፣ ብዙ ተንኮል ሲሰራ፣ ያ ነገር ደግሞ በጊዜ ነው ሂደት ላይ ነው የቆመው መጣው። ያ ነገር አሁን ተከልክሏል አልተከለከለም ወይ ለዛን ጊዜ ሴቶች አዝናላቸው ከሆነ በጊዜው ተደርጎ ነበረ። ሰው የሚታረ ነገር ነበር፣ ብዙ ነገር ይደረግ ነበር። ያን ነገር ደግሞ ቆመዋል አልቆመዋል ወይ? ለአሁኑ ሴቶች አዝና ከሆነ ደግሞ ቆመዋል። ለአሁኑ ሴቶች ቆመዋል፣ ታግዷል። እኔ ግን አንተ የሚጠይቅ መጽሐፍ ቅዱስ ላይ ቆይ በእናትህ አትዝለል፣ እንደ ፌንጣ ዝም ብለህ አትሩጥ። ምርጡ ሙስሊም ማለት ሰሃባዎቹ ናቸው። ቆይ ተረጋጋ። ከራሱ ከልጆቹ ምን አገባኝ ታዲያ? ኃጢአት ነው ብዬ መልስልሃለሁ። ያንን ማድረጉ ኃጢአት ነው ብዬ እልሃለሁ። አንተ እኮ አላህ ፈቅዷል ብለህ ነው እንጂ ኃጢአት ሰራ ብለህ አታምንም። እኔ ኃጢአት ነው ብዬ መልስልሃለሁ። ቆይ አዳም ተረዛ። ነብይ አይደለም እኛ ጋር እሱ ዝሙት መስራቱ ኃጢአት ነው። ነብይ አይደለም። ተረጋጋ፣ አትጩህ። ነብይ አይደለም እኛ ጋር አትጩህ። አንተ ጋር ነው ነብይ፣ እኔ ጋር ነብይ አይደለም። ኦሪት ዘፍጥረት ነብይ አይደለም። ቆይ ተረጋጋ። ነብይ አይደለም እኛ ጋር ኦሪት ዘፍጥረት ታንቆል ይመጣ እንደ ኢዴት ነው። ነብይ አይደለም እኛ ጋር፣ አንተ ጋር ነው ነብይ ብለህ መጣው። እስቲ ነብይ ቢሆንም ደግሞ ርዕስ መስቀየሩ ነው። ቢሆንም ደግሞ እኔ ምን እልሃለሁ፣ ያንን ካደረገ ኃጢአት ነው። በመጽሐፍ ቅዱስ ላይ እንደዚህ በማድረጋቸው ነቢያቶችም ኃጢአት የሰሩ አሉ። እኛ ጋር እኮ ነቢያቶች ኃጢአት አይሰሩም ብለን አናምንም። እኛ ሰው ናቸው፣ ኃጢአት ሊሰሩ ይችላሉ፣ እግዚአብሔር ይቀጣቸዋል፣ ይመለሳሉ ብለን ነው ምናምነው። እናንተ ግን ይሄንን እንዲሰሩ አላህ ነው የፈቀደው፣ አላህ ነው ትእዛዙን የሰጠው። ኃጢአት ከሆነ ኃጢአተኛው ማን ይሆናል ማለት ነው? አላህ ይሆናል ማለት ነው። እኛ ጋር ሰንበዲ ኃጢአት ስለሰራ ምን አገባን ካለ እንደዚህ አድርጓል እኮ ከሌ ሽፍት ማድረግ ነው። በአንተ ቤት አልተገናኟቸውም አለ። ቅድም እንዲገናኟቸው አይደለም አለ። ብልታቸውን እንቁረጥ ብለው ሲሉት ነው ተምቆርጡ ፎጣ እየሰጣችሁ ወሲብ እንድታደርጉ ተፈቅዶላችኋል ማለት ምን ማለት ነው? አልተገናኟቸውም። አንብብ አላንብብ ያንተን ተረት ተረት ለምን ሰማለሁ? አይምሮህ ውስጥ እዛው የመጣውን ተረት ተረት ሐዲስን አንብበህ ሐዲስህ ራሱ ይናገረዋል። በቃ የነብይን ንግግር አትፈርበት፣ አትሸማቀቅበት። የነብይን ትእዛዝ አትፈርበት፣ አትሸማቀቅበት። ወይንም እንደኛ አዎ ኃጢአት ነው በል። እንደዚህ የሰሩ ካሉ ወንጀለኞች ናቸው በል። ግን አትልም አንተ፣ ምክንያቱም ይሄንን ፍቃድ የሰጠው አላህ ስለሆነ። እኛ ጋር ብታመጣ መጽሐፍ ቅዱስ ብሉይ ኪዳን ላይ ብታመጣ ምን አገባኝ ካለ እሱ ኃጢአት ነው ብዬ እልሃለሁ። ያንን በማድረጋቸው እግዚአብሔር አድርጉ ብሎ አዟቸው ሳይሆን ሰዎቹ በራሳቸው ፍቃድ ያንን አደረጉ። እግዚአብሔር ደግሞ እንደሚሳሳቱ ያውቃል። ተሳስተዋል፣ በቃ አለቀ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል እኮ መጽሐፍ ቅዱስ። ስለዚህ ኃጢአት በሰራው እኔ አልዳኝም ማለት ነው። አንተ ጋር ግን ኃጢአት አይደለም፣ ይሄ አድርግ ተብለህ ነው የመጣው።
አድርጉ እያለ ሁሉ ያበረታታቸው ነበር መሐመድ። ልዩነት አለው ወገን። ኃጢአትን ከእናንተ ጋር ጽድቅ ከሆነው ጋር ጀስቲፋይ ለማድረግ አትሞክሩ። በቀላሉ ምን ማለት መሰላችሁ? አርዲና ክርስቲያን አለ። ሎክ አርዲና ክርስቲያን አለ። ሁለቱም ልጆች አላቸው። አንዳንድ ልጅ አላቸው። የሁለቱም ልጆች አፎርቹኔትሊ እንቁላል ሰረቁ። የሁለቱም ልጆች እንቁላል ሰረቁ። አርዲ ልጁ እንቁላል እንዲሰርቅ ሂድና እንቁላል ስረቅ ብሎት ነው ልጁ የሰረቀው። ልጁን እንዴት መውቀስ ነው ማለት ነው? አርዲንና ክርስቲያንን እኩል አድርጋችሁ ሁለቱንም እናንተ ልጆቻችሁ ሌባ እያላችሁ እንትን እንደመውቀስ ነው። ክርስቲያንንም አርዲንም እኩል ማየት ማለት ነው። ኖ እናንተ ናችሁ ሌባ እያላችሁ ብትሏቸው አርዲና ክርስቲያን እኩል አይዳኙም። አርዲ ምን አድርጓል? ልጁ እንዲሰርቅ ምን ሰጥቶታል? ምክር ሰጥቶታል። እንደዚህ አድርገህ ስረቅ፣ እንደዚህ አድርገህ እንደዚህ እያለ እየተቀበለ ነው። ክርስቲያን ግን ምንድን ነው? ልጁ እንዲሰርቅም አልፈለገም። ሰርቆም ሲያየው ቀጥቶታል ልጁን። ንስሐ ገባ ልጁ። ከዛ በመስረቁ ተጸጸተ። እንቁላሉንም ሄዶ መለሰ። ከዛ መጨረሻ ላይ ግን ከዓመታት በኋላ ክርስቲያንም አርዲም ተመሳሳይ ሌባ አባት ናቸው እያልክ እንደማለት ማለት ነው። ኖ እኛ ጋር ምንድነው እሱ ኃጢአት የሰሩት ንስሐ ገብተዋል። እግዚአብሔር እንደዚህ አድርጉ ብሎ መክሯቸው አዟቸው ሳይሆን በራሳቸው አደረጉ። እግዚአብሔር ቀጣቸው፣ ንስሐ ገቡ። እናንተ ጋርስ አላህ ራሱ አድርጉ ብሎ ምን ሰጣቸው? ሪኮመንዴሽን ሰጣቸው። እንዲህ እያደረጋችሁ ፎጣ እየሰጣችሁ እንደዚህ እያደረጋችሁ ወሲብ አድርጉ ብሎ አላህ ምክር ሰጣቸው። ማይገናኝ ሎጂክ አታገናኙ ማለት ነው። እኛ ጋር ያንን በማድረጋቸው ተቀጡ። እናንተ ጋር ደግሞ አላህ ራሱ ለምን እንደዚህ እያደረግክ ወሲብ አታደርግም እየተባለ ምክር ተሰጠ። እሙ ሙክታር እንኳን ደህና መጣሽ። የእንቁላል ሌባ እየተባልኩ ነው። እፎይ ምንድን ነው ሌባ ይላሉ ከታች። በጊዜ ካልተቆጣኸው ወደ ዶሮ ያድጋል። ኦኬ ቀጥል። ያ ምሳሌውን የተጠቀምነው ሜቢ እንዲገባቸው ነው። ምንድን ነው እሱ? አንተ ቀጥል ሙክታር። አቤት። እንኳን ደህና መጣህ። ይመስገነው። እንዴት ነህ? አለን ይመስገነው። ኦኬ፣ ስለ ሙታ ያለህ ምልከታ እንዴት ነው? እኔ ኢየሱስ ጌታ ነው ልጠይቀን የገባሁት። ስለ ሙታ መልስልን ቅድሚያ። ኢየሱስ ሰው ነኝ እያለ እንዴት ጌታ ነው ትላለህ አንተ? እንዴት ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድታገባ ተፈቀደልህ? ለጊዜው ታገባለህ ሴት አንተ? እንደገና እፎይ ደግሞ ፊቱን እየቀየረ ቀለም እየተቀባ እየመጣ ነው። አይ አንተ ለጊዜው ልብስ እየሰጠ ሴት ታገባለህ? ለጊዜያዊ ጋብቻ እንደዚህ አይነት ዝሙት ትፈጽማለህ አንተ? ሰው አምላክ ያርጋችሁ፣ አትሸወዱ። ኧረ ጅላቱኑ ሞቻ ደርሷል። አንተ ደግሞ ይሄው አንድ አረብ ግለሰብ ተከትለህ ለ1400 ዘመን ዝሙት ሲያሰራህ አሜን ብለህ አትቀበል። ነብዩ እንደዚህ አለ። ነብዩ ይህንን እንድናደርግ ከልክለውናል። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድናገባ ፈቀዱልን ይላል። ስለዚህ አንድ ይህንን አረብ ግለሰብ መካ ውስጥ የነበረን አንድ አረብ ግለሰብ ተከትለህ እድሜ ልክህን ዝሙት እየሰራህ አትኑር። ይህንን ዝሙት እንዲያሰራ የነገረህን ግለሰብ አትከተለው። ወደ ዘላለም ሞት ነው ይዞ የሚወርደው። ሴትን ልጅ ልብስ ሰጥተህ የምትገናኝበት ምንም ምክንያት የለህም ዝሙት ካልሆነ በስተቀር። ስለዚህ ይህንን ሰው አትከተለው። ሚስትህን በልብስ ነው የገዛሃት አንተ? ሚስትህን በልብስ ነው የለወጥካት? ኢብሮ ሚስትህን በልብስ ነው የገዛሃት? የጅል ወሬ አታውራ። ዝም ብለህ ጠዋትና ማታ እንዲህ እያልክ
ነው አይደለም? ጥያቄ እኮ ነው ይብሮ። የጅል ወሬ አታወራ። እናመሰግናለን። ሐዲስ መሰለህ ነገር እኮ ነብይ ነው የፈቀደው። በጣም እናመሰግናለን። መሐመድ የተናገረውን ነገር የጅል ወሬ ነው ብለህናል። በጣም እናመሰግናለን። ምን ብሎናል? ነብዩ ይሄንን አሉ። ከዚያን ጊዜ ጀምሮ ልብስ እንኳን በመስጠት ሴትን ለጊዜው እንድታገባ የፈቀደልህ የጅል ወሬ ነው። አዎ ይሄን እንግዲህ መሐመድን ነው እንደዛ ብለህ እየተናገርከው እኛን አይደለም። በጣም ጥሩ። ለዛ ነው አየህ የመሐመድን ንግግሮች እንዳለ ብትሰሙ አዎ ይሄ ነገር ተገቢ አይደለም ብላችሁ እንደምትመሰክሩ እናውቃለን። ግን እናንተ ከላይ ብቻ መስጂድ ውስጥ ብቻ ኡስታዞች መሐመድን መልአክ አድርገው የሳሉላችሁን ብቻ ነው እንጂ የምታውቁት መጽሐፍ ገልጣችሁ አይታችሁ አታውቁም። ለኛ ደግሞ መጽሐፉን ገልጠን ደግሞ ለምናይ ሰው ደግሞ በምንም አይነት መሐመድ ጤናማ አስተሳሰብ ያለውና ከፈጣሪ የተላከ ሰው ነው ብለን እንድናምን አያረገንም በምንም አይነት። ለዛ ነው መጽሐፍቶቻችሁን ማስረጃ እየሰጣን ምንጋብዛችሁ፣ አንብቡ፣ ተመልከቱ፣ መሐመድ እንዲህ አይነት ሰው ነው ብለን እየጋበዝናችሁ ነው። ኦኬ። ለዚያም እኮ ከራሳችን ጽፈን እኮ አይደለም የራሳችሁን መረጃ ከፍተን ነው የምናሳያችሁ። ከዛ አስተውሉና አእምሯችሁን ተጠቀሙና ከዛ ትክክለኛ ሰው ነው የሚለውን ውሳኔ እናንተ ወስኑ ከፈለጋችሁ። በእኛ በምናሳያችሁ በራሳችሁ መጽሐፍት ግን አትናደዱ። ኦኬ። ሪስትሪክሽን እየሰጠኝ ነው። ለማንኛውም ሙስሊሞች በራሳችሁ መጽሐፍ አትናደዱ፣ አስተውሉ ለማለት ነው። ያ ሪሊ ሪስትሪክሽን እኔ ጋር መጣ። ኦኬ እኔ ከላይ ሎረድ መሰለኝ እንትን እንዳይል። ኦኬ ከላይ እና እኔ ችግር የለውም ካሜራ ከፍታለሁ። ኦኬ አይ ሙስሊሞች በነገራችን ላይ ይሄንን እንደውም እኛ ፈታዎች ምናምን ቼክ ስናደርግ ጀስቲፊኬሽን የሰጡበት መንገድ ምንድነው? ያው ለጦርነት ምናምን ረጅም ጊዜ ስለሚቆዩ ከዛ ሚስቶቻቸውን ይዘው ስለማይሄዱ ነው እና ለዛ ተፈቅዶ ነበር ምናምን ብለው ነው አደባብሰው ሲያልፉት ያነበብ ነው። ነገር ግን ሰውነን ህሊና አለን፣ የተሰጠን ህግ አለ፣ የህሊና ህግ አለን። አንድ ሰው እኛ በነገራችን ላይ ከእንስሳት የምንለየው ምንድነው? ራሳችንን መቆጣጠር ነው የፈጠረን እንጂ እንደ እንስሳቶች ደመ ነፍሳዊ አድርጎ አይደለም። ስለዚህ መጥፎና ክፉ እንለያለን። ከዛ ውስጥ አንዱ ራሳችንን መቆጣጠር እንድንችል አድርጎ ስለፈጠረን ነው ከእንስሳቶች የምንለየው። ነገር ግን እኔ እንጃ እኔ በዛ ጊዜ የነበሩ ሙስሊሞች ሙሐመድ እና በወቅቱ የነበሩት ማለት ነው ዝም ብሎ ሪስትሪክሽን የመጣብህ ነው። ቲክቶክ ባለጌ ሆኗል፣ ሪፖርት ይሆናል። የኔን አዘጉብኝ፣ አንተም ደግሞ ሊጫጡ ነው፣ ሊደግሙት ነው መሰለኝ። አይ እንግዲህ እስኪ እንሞክረውና ይሄ ነገር ጤነኝነት አይደለም። ሙስሊሞች አይደለም የአምላክ ነብይ ይቅርና አንድ ተራ ግለሰብ እንኳን እንደዚህ አይነት ነገር አይፈቅድም። በነገራችን ላይ ሴት ለሶስት ቀን ተከራይቶ መጠቀም ሳምራዊት አይደለም ነብይ የአምላክ ነብይ ይቅርና አንድ ተራ ግለሰብ ዱርዬ ይሄ ነገር ይፈቅዳል ብለን እኛ እናምን። ንቃተ ህሊና ያለው ለዛውም የአምላክ ቃል ነው ብሎ ማለት ነው። በአምላክ እየተደበቀ ወዲያው ማወቅና ማረጋገጥ ትችላላችሁ። መሐመድ በዚህ ብቻ ሐሰተኛ ነብይ መሆኑ በነገራችን ላይ መታወቅ ይችላል። ወይስ ሙስሊሞች ራሳቸውን ማለት ከእንስሳ ጋር ቆጥረው እኛ ስሜታችንን መቆጣጠር አንችልም፣ ስለዚህ መፍቀዱ ግዴታ ነው ብላችሁ ነው የምታምኑት? ኡሙ ሙክታር እስኪ ትቀጥላለህ። ኡሙ ሙክታር ምንድን ነው? ከገና አድም የኔ ፊት መልክ ቀለም ተቀባ ምን አለ? ኡስታዞች ቤት ውስጥ ከፍተው ከንፈሩ ፎይ እንደዚህ አይደለም ሸውዶናል ምናምን ብለው በጣም ተገራረሙ። ወንድ ልጅ በወንድ ከንፈር መገረም የለበትም። ቢያንስ ከኡስታዞች ተሻል። ቤታቸውን ከፍተው የፎይ ከንፈር በፊት እንደዚህ ነበር፣ አሁን እንደዚህ ነው፣ ሸውዶናል ምናምን ብለዋሉ። አንተ ደግሞ እፎይ ፊቱን ቀለም ይቀባል እንደዚህ ይሆናል። ጀስ ሊቪት እንደዚህ አይነት ነገር አታወራ። ወንድ ልጅ ነህ፣ እንደ ኡስታዞች አትሁን። ኡስታዞች እዛ ባለጌ ስለሆኑ ቤታቸውን ከፍተው ስለ እኔ ፊትና ከንፈር ስላወሩ አንተ እዚህ መተህ ማውራት የለብህም። ይሄ ብልግና ነው። ባይዘ ወንድ ልጅ ስለ ወንድ ከንፈር ሊያወራ ይገባው፣ ቆሻሻነት ነው። ያውም ኡስታዝ ተብሎ ማለት ነው።
ተቀጥቅጠው እዚህ ሲያቅታቸው ተቀጥቅጠው ሄደው ነጥብ ማስጣት ስላልቻሉ ነጥብ ሲጥሉ የእፎይ ከንፈር እንደዚህ ነው፣ ፊቱ እንደዚህ ነው። ጀስ እንድናነሳችሁ እንደዚህ አይነት ማውራትም አልፈልግም። አክቹዋሊ ሰው 1000 ምናምን ሰው ዞ ቤት ከፍቶ እንዴት የእፎይ ከንፈር እንደዚህ ነው፣ በፊት እንደዚህ ነበር፣ ሸውዶናል፣ ከንፈሩ እንደዚህ ነው ምናምን ብሎ ቤት እንዴት ያወራ ወንድ ልጅ? ይሄ ነውር ነው። ቢያንስ ከኡስታዞቻችሁ አዳምጥ፣ ከኡስታዞቻችሁ ቢያንስ ተሻሉና ተገኙ። እነሱ ተቀጥቅጠው አስተምሮ ላይ መሞገስ ስላልቻሉ ነው ያንን ያደረጉት። ቤታቸውን ከፍተው ፊቱ እንደዚህ ነው ከንፈሩ እንደዚህ ነው ያሉት አስተምሮ ላይ መሞገስ ስላልቻሉ ተመተው ስለሄዱ ያደረጉት ምንድነው? ለማካካስ ከንፈሩ በፊት አያምርም ነበር፣ ሸውዶናል፣ እንደዚህ አድርጎናል። ያንን እዛችሁ አተምጡ በቃ። ኤኒዌይስ ህልመኛው ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። ሁሉ አማን፣ መልካም፣ ሁሉ ሰላም። ቶፒኩን ሰምተዋል? አልሰማሁም። ስለ ሙታ እያወራን ነበረ። ማሞቶ ነው ዘወጀል ሙታ ጊዜያዊ ጋብቻ። እሺ እፎይ አሁን ያነሳው ነገር ጊዜያዊ ጋብቻ ስለ ከንፈር የሚያገባው ሰው የለም። ያኔ ፊንተር ቢያረግም ይሄ ወሬ አይደለም ሲጀመር። ይሄንን የምደግፍሃለሁኝ ስለ ፊንተር ምናምን አጠቃቀም ይሄ ቀደም ወሬ ያደረጉት ትክክል ነው ብለህ ታምናለህ? ህልመኛው ኡስታዞች ያደረጉት ጤናማ ነው? ትክክል አይደለም። ንጽጽር ነው እንጂ ስለአንተ ቀለም ተቀባህ አልተቀባህ ይሄ አይደለም። እኛ ሃይማኖት ነው መፈለግ ያዘው አይደለም። ያኔ ሃይማኖት ነው እንጂ ስለ ከንፈር ጠጉሩ እንዲህ ያደርግም ነው ይሄ ትክክል አይደለም ብዬ ነው ማምነው እኔ። አሁን ወደ ዋናው ሐሳብ ምክንያቱም እዚህ ተመተው ከሄዱ በኋላ ያደረጉት ምንድነው? ኦዲየንሳቸውን ሰብስበው ከንፈሩ እንደዚህ ነው፣ አፉ እንደዚህ ነው፣ ፊቱ እንደዚህ ነው። ተመቶ ከሄደ በኋላ ስለ ወንድ ልጅ ሸውዶናል፣ ከንፈሩ እንዲያነበረ ምናምን። ወንድ ልጅ ሲጀመር ስለ ወንድ ልጅ ከንፈር ማውራትም የለበትም። እኔስ ወደ ቶፒኩ እንመለስ። እሺ ቶፒኩ ምን አለ መሰለህ? ወይ ንጽጽራችሁን ቪዲዮ አይቻለሁ፣ የተቆረጠ ቪዲዮ ሚዩት ማድረግ ታበዛለህ፣ ማስወረድ። እንደዛ ካይሆን ንጽጽር ግን ለምን አትሰሩም? ሰው ለመዳን ከፈለጋችሁ የኛ ሙስሊሞችም ሆነው እናንተም ሆናችሁ በቃ በተራ ሰዓት እየተሰጣጣችሁ አለ አይደለ? በቃ ይሁን ተወያዩ። በቃ አትፋሩ። ሃይማኖት ነው የሚፈልገው። ወላሂ ህልመኛው ይኸው እንደገና ከዛኛው ጋር ይኸው በደቂቃ እናውራ ብያለሁ። ቤቴ መጥቶ ሊያስወራኝ አልቻለም። ሰው ቤት ሄደህ ቅድሚያ ስርዓት መልመድ አለብህ። ዝም በል መሀይም ደንቆሮ ምናምን ሰው ቤት ሄደህ አትልም። ቀጥታ መጥቶ እንደዛ ነኝ በቃ አንተ አውራና ጨርስ፣ ከዛ እኔ ላውራ። ወይንም ደግሞ ቆይ አንዴ ፕሊስ አንዴ ቆይ። እንደዛ ስለው ምንድን ነው ያለው? ኖ አልፈልግም አለ። እኔ ሳውራ ኢንተራፕት ያደርገኛል፣ ዝም ስል ዝም ይላል። እሺ በቃ አውራና ጨርስ፣ ከዛ እኔ መጫጫህ አልፈልግም ያልኩበትን ቪዲዮ ሁሉ ሊያሳዩ ይችላሉ፣ ሪካርዶችን። ሜቢ አንተ ኦነስት ከሆንክ ፎሎ አድርገኝና ጠይቀኝ፣ ወይንም ሪካርዱን ልክልሃለሁኝ። እኔ መጫጫህ አልፈልግም። ወይም ጥያቄን ጠይቅና ልመልስልህ፣ የራስን ላክልኝ በለኝ፣ ቴክስት አድርግልኝ፣ ልክልሃለሁ። ቪዲዮን ትሰማውና ትፈርዳለህ ራስ። እኔ መጫጫህ አልፈልግም። ያው ኡስታዝ ብላችሁ ያላችሁት ነው። ስለዚህ ያኔ ተራህን ከሁሴን ጋር ሁሴን አዳምጥ፣ በእናትህ ተራህን ጠብቅ። አንተ ደግሞ አካትልባ። ስለዚህ ምንድነው ወንድማችን፣ እኛ ችግር የለብንም እንደዛ ለማድረግ፣ ግን ኡስታዞቹ ፈቃደኛ ስላልነበሩ ነው። ለምን ሙት ታረጋለህ? ሰው እያወራ ጣልቃ እየገባ እሳቸው ቤት ሄደሃል። ሰው እያወራ ጣልቃ እየገባ ነው። የዛሬ ዓመት ሄጄ ነበር። የዛሬ ዓመት ረብሽ የተነሳብኝ አስቀድሜ እነሱ ጋር ሄጄ አላስገባ ብለውኝ ነው። ከዛ በኋላ እንድገደል አዋጅ የወጣብኝና ያ ሁሉ ጫጫታ የነበረው እነሱ ቤት ሄጄ እንትን ብለው ረብሻው እስከ ዛሬ ወደ ቶፒክ ፕሊስ መጠየቅ እችላለሁ። በክርስትና ላይ መጠየቅ እችላለሁኝ። የሆነ ታስረዳኝ ነገር ይኖራል? ምንድን ነው?
ያኔ ስለ እስልምና ብትጠይቀኝ መመልስልህ ነገር የለኝም። በእውነት ባትጠይቀኝ ፈቃደኛ ነኝ። ማለትም ያው እስላም ነኝ እኔ ማቆየን አልቀረሁም ምን አላልኩም። ስለ እስልምና ጠይቀኝ፣ በክርስትና ልጠይቀህ አንዳንድ ነገሮች። ኦኬ ጠይቅ። ክርስቲያንን በቃ እንትን እናድርግ፣ እንዝጋ። አይ ቲንክ ሜቢ ሙዳሲሮ የሚለው ካለ እሱ ሀሳቧ ላይ ከሚቀጥል ከሆነ አለ ሙዳሲሮ አለው። ኦኬ ቶፒካችንን ሰምተዋል። ከዛ በኋላ ጥያቄ ጀነትም ካላት ጠይቅና እንጨርሳለን። ኦኬ ስለ ዘወጀል ሙታ ወይም ደግሞ ጊዜያዊ ጋብቻ እያወራን ነበረ። ትክክል ነው ብለህ ታምናለህ? አዎ አምናለሁ። ሴትን ለ3 ቀን በልብስ ገዝቶ ተከራይቶ ማለት ነው ማግባት ወይም ደግሞ ሲማድረግ። ስማ እጁ ስሜታዊና የእስልምና ጥላቻ ኑሮ ማውራት ሳይሆን ቁም ነገር ብታወራ ደስተኛ ነኝ። እኔ ነብይ እኮ የፈቀደው ነው። ስማ ደስ ይሉ ነብይ ነው የፈቀደው። በልብስ ተከራይታችሁ ወሲብ አድርጎ ያላችሁ ኢየሱስ ክርስቶስ እንዳት ይኸውልህ ሙዳሲሮ ማለት ሙዳሲሮ ባክፋየር አድርጌ ማለት ነው አላህን ጣዖት ነው የማደርግብህ። ስለዚህ አሁን እያወራን ያለነው ስለ ሙታ ነው። አዳምጣው እንደማመጥ እኮ ስለ ሙታ ነው። ሐሳቡ ላይ ያነሳሁት ሐሳብ ላይ ስቲክ አድርግና እዛ ላይ ቀጥል። ስለዚህ ወጀል ሙታ ንገረን። ትክክል ነው ብለህ ታምናለህ ወይ? ስለኔ ሐሳብስ መጀመሪያ እኔን ጠይቅና ከዛ በኋላ አንተ ሐሳብ ላይ እንመጣለን። ችግር የለውም። የኔ ሐሳብን ተረዳና ከዛም በኋላ እኔ መልስልኝ። ለምን እኔን ጥያቄ መጀመሪያ መልስልኝ። እስካሁን ባወራነው ጥያቄ በቃ መልስ የሚመልስ ከሆነ ይመልስ። እኔም በተሳሳተኩኝ ያረመኛል። ችግር የለውም። ያ ቀጥልም ደስ ይለው። እንደውም አሁን አንተ ትክክል ነው ያልከውን ነገር ጀነት ምን ብላለች ቅድም? ኖ ይሄ ነገር አጋንንታዊ ነው። እንደዚህ አይነት አካል ከፈቀደ አይደለም ነብይ ተራ ፍጡር እንኳን ሊባል አይችልም። ተራ ሰው ሊባል እንኳን አይችልም። አይደለም ነብይ አሁንም ነገም ይላለው። ይሄን ነገር ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር አላረጉትም። ሲጀመር ሊያረጉትም ደግሞ አይችሉም። እና በልብስ ቀይራቸው አድርጎ ያለውን ነው። ወደኋላ እንመለስ። ጀነት እሱንም ቢሆን ከንፈርም ምናምንም ነገር እሺ፣ ችግር የለውም። እንደዚህ አይነት የሚፈቅድ ነብይ እንደዚህ አይነት የሚፈቅድ አካል ሰይጣናዊ ነው ብለሽ ነው የምታምኚው ማለት ነው አንቺ? ይሄን ነገር አሁን ለምሳሌ ሰይጣናዊነት ደግሞ አላልኩም። ይሄን ነገር አንተም ልታቀናጀው ትችላለህ። አይታወቅም ደግሞ ማለት ነው። እሱ ላይ ቢትገባ ማለት ነው እንዳለ ወደኛ እንትን ሰይጣናዊ ነው እናንተው ማለት ነው እንዳለ እየመጡ ጀነት። ቆይ አይደለም ተረጋጊ አንዴ። ሰይጣናዊ ነው ያልኩሽ ከምን አንጻር ነው? ዝሙትን የሚፈቅድ ሰይጣን ብቻ ነው። ከሰይጣን ውጪ ዝሙትን የሚፈቅድ የለም። ዝሙት የሚያሰራው ሰይጣን ነው። ቆይ አንዴ ሙስሊም ቆይ ተረጋጋ። ቆይ አንዴ በምድር ላይ አንዴ ቆይ። ኧረ እባክህ ኧረ በጆሮአችሁ እየሰማችሁ ምንድነው? ዝሙትን የሚፈቅድ ሁልጊዜም ሰይጣን ነው እንጂ አምላክ የተባለ አምላክ የሆነ እንዲሁም ደግሞ እሱ የሚልካቸው እውነተኛ ነቢያቶች ዝሙትን ይጸየፋሉ፣ ከዝሙት ሽሹ ብለው ያስተምራሉ እንጂ ለ3 ቀን በፎጣ ተከራይታችሁ ወሲብ አድርጎ አይልም። ስለዚህ ጀነት ይሄንን ነገር ስለተቃወምሽ እናመሰግናለን። ስለዚህ ነብዩ ሐሰተኛ ነው ብለሽ ቅድም ስለመሰከርሽ ማለት ነው። አሁንም ደግሞ ይሄን መቼም አትቀበዩም። መሐመድ ደግሞ የኔን አንዲት ነገር እንኳን ካልተቀበላችሁ እናንተ ከኔ አይደላችሁም ብሎ ተናግሯል። ስለዚህ አንቺ ከነብዩ ኡመት ውስጥ ወጥተሻል ማለት ነው። ተዋመቻለ እንደዛ አላለኝ። ክርስቲያን አንተ አትቅጣፍሽ። መቼም አልቀበለውም እኮ አለች። በፎጣ ሰጣችሁ፣ ልብስ ሰጣችሁ። ህልመኛው ፎጣ ሰጣችሁ ወሲብ አድርጉ የሚል ነብይ አይደለም ብላ ተናግራለች። መሐመድ ደግሞ ልብስ ሰጣችሁ ወሲብ አድርጉ አይልም ነው እንጂ አለችው። እሱ ካለም እወጣለሁ ምናምን አላለችም። እሱ አያደርገውም። ይሄ ሌላ ይሆናል። አንተ ከመምጣት በፊት እንደዚህ ካለ ሐሰተኛ ነብይ ነው ብላለች። አንተ ከመምጣት በፊት አንተ ብለሻል እንዴ? ጀነት ብለሻል አላልሽ? አሁን የመጣው ህልመኛው አንተ። አሁን ሙደሲሮ ቀጥል ሙደሲሮ። ያ ሰይጣናዊነት ነው። ሴትን ለ3 ቀን በፎጣ ገዝተህ ተገናኝ ማለት በጣም ሰይጣናዊነት ነው። ሰይጣን በቁርአን እርግም ነው። ስማ ክርስቲያን፣ ሰይጣን በቁርአን በጣም እርኩስ የተረገመ ዝሙትንም የሚፈቅድ እርኩስ የተረገመ ነው። ዝሙትንም የሚፈቅድ አካል ማለት ነው።
ለ3 ቀን አግብተህ ፍታ የሚል እርኩስ የተረገመ ነው። በዚህ ትስማማለህ ህልመኛው? ህልመኛው እዚች ዓለም አምላክ መጽሐፍ ቅዱስ ላይ ሰይጣን ነው ተብሎ አንተ ትስማማለህ በዚህ ወይስ አትስማማም? ዝሙትን የሚፈቅድ እርኩስ የተረገመ ነው ብለህ ነው የምታምነው ወይስ አይደለም? ላ ዝሙት የሚፈቅድ የኛ ወድ ነው ዝሙትን አልፈቀዱም። ያኔ ያን አንሳር እኮ ማስረዳህ አንተ አይገባህም እንጂ ታስረዳኛለህ። ችግር የለውም ታስረዳኛለህ። ክፈትሽ ማስረጃን ክፈትሽ። እሺ ችግር የለውም። ዝሙትን የሚፈቅድ ግን እርጉም ነው የተረገመ ነው ለ2 ቀን ለ3 ቀን አይደለ? ክፈትሽ ማስረጃውን ክፈት። አሁን የኔን ቃላት መጀመሪያ እንስማማ። አንተ እኮ አይ እንደዛ አይነት ነገር ፈቅደዋል አልፈቀዱም ከማለት ዝሙትን የተረገመ ነው አይደል? እንዴት ዝሙትን የኛ ወድ ነው አልፈቀዱም እናውቃለን እኛ ስላልፈቀዱ ያኔ ችግር የለውም። ነብዩ ፈቀደ አልፈቀደ የሚለው ጋር ከመምጣታችን በፊት መጀመሪያ ፕሪሚሲሳችንን መግባባት አለብና ገብቷል። ለአንተ ዝሙት ማለት እኮ ለምሳሌ 3 ቀን ተኮናትረው ወይ የ3 ቀን ጋብቻ ለአንተ ዝሙት አይደለም ብለህ ልትቀበለው የምትችልበት መንገድ በፍጹም ሊኖር አይገባም አይችልምም። ደግሞ ጋብቻ ማለት ለአንተ ምን ማለት ነው? በእስልምና እንደዚህ ያለ አስተምሮ የለም። ስማ አዳምጥ ክርስቲያን፣ በእስልምና እንደዚህ ያለ ዝሙት የኛ ወድ ነው ያላስተማረውም። እሺ አትሳሳት ወንድሜ። እሺ በጣም ጥሩ። ስለዚህ እንደዚህ እስልምና እንደዚህ ካስተማረ ሐሰተኛ ነው በልሽ። እስልምና እንደዚህ ካስተማረ ሐሰተኛ ነው፣ ነብዩም ሐሰተኛ ነብይ ነው ብለህ ተናገርሽ። አላስተማረም ነብዩ ሐሰተኛ ነብይ እኔ በቃ ይሁን አላስተማረም። ችግር የለውም። ይኸውልህ ህልመኛው አላስተማሩም። አዳምጠኝ ነብዩ ህልመኛው ችግር የለውም። ነብዩ አላስተማሩም፣ ግን እስልምና ለ3 ቀን ሴትን ይዛችሁ ወሲብ አድርጉ ካለ ሐሰተኛ ነው። የተናገረውም ሰው ውሸታም፣ ቀጣፊ፣ አጋንንታዊ ነው በል ማለት የተናገረ ሰው የለም። ቁርአን እኮ አንዴ ከአላህ ቃል ወረደ በቃ ያው ነው። በቃ ይሁን ችግር የለውም። እሺ ህልመኛው ይሁን ችግር የለውም። እንደሚጣፈው እሱን ተው ችግር የለም። የለም አልክና ተቀበልኩ። ይኸውልህ ለምን ትደነግጣለህ? ሙደሲሮ ማነው ህልመኛው ይኸውልህ የለም አልክ አይደል? ችግር የለውም ተስማምቻለሁ እኮ ባንተ ባንተ ተስማምቻለሁ። ሙት እንዳታረጋ መቼም ነብያችሁ ያደረገውን ነገር መቼም ጀስቲፋይ አታረጉትም። በቃ ሙት ለምን ታረጋለህ? ለማውራት ከሆነ አንተ የኢየሱስን አምላክነት አሳየን እስቲ። ኢየሱስ እኮ አምላክ ነኝ ያለው ታመልኩ። የነብያችሁን ሐሰተኝነት መጀመሪያ መስክሩ። የመጀመሪያ የነብያችሁን ሐሰተኝነት መስክሩ። ምክንያቱም ለምን እሱ ለ3 ቀን ቆይ አንዴ ሚውት አድርጉ እስኪ። ከሰው ጋር ለምንድን ነው ከሰው እኩል የምታወሩት? ተረጋጉ፣ አትጩሁ። እንደ ዓለም ላይ ተረጋጋ፣ አትጩህ። ቆይ ተረጋጋ። ዶክተሬት የወሰደው እስቲ አስረዳ። ኧረ እባክህ አንተ እነዚህ ምን አይነት ስርዓት አልበኞች ናቸው? በእናታችሁ ችግር የለውም። እኛ ተረጋጋ። ስርዓት አልበኛ አትሁን። ስርዓት የሚባል ነገር አለ እና መጀመሪያ ነብይን ሐሰተኛ ብለህ ጥያቄ ከፈለጋችሁ ጠይቃላችሁ። ከዛ በኋላ ነው። ስለዚህ ህልመኛው ምን ብለሃል? ዝሙትን የሚፈቅድ ለ3 ቀን ሐሰተኛ ነው ብለሃል አይደል? እኔ አላልኩም። አሁን እኛ ስለ አምላክ ስለ ነብያት አውሩ። በቃ ሚውት አድርግ። ዝሙትን የሚፈቅድ ሐሰተኛ ነው አልልም ትላለህ እንዴ? የሙስሊሞች ጭንቅላት እያያችሁ ነው። ዝሙትን የሚፈቅድ ሐሰተኛ አልልም። ዝሙትን የሚፈቅድ ሐሰተኛ አልልም እና ዝሙትን የሚፈቅድ አጋንንታዊ ሐሰተኛ አጭበርባሪ ካላልክ ማን ነው ሐሰተኛ የምትለው? ዝሙትን የሚፈቅድ ለ3 ቀን የወሲብ ኪራይን የሚፈቅድ አካል ሐሰተኛ ነው፣ ሰይጣናዊ ነው፣ አጋንንታዊ ነው ካላላችሁ ማን ነው ሐሰተኛ ነው የምትሉትና? ሙስሊሞች ጭንቅላታችሁን አሰሩ። ታወራላችሁ። አይ ክርስትና እሺ ሙደሲሮ ዝሙትን የሚፈቅድ ሐሰተኛ ነው ወይስ አይደለም? ይገርመኛል። ክርስትና እንደዚህ መሆኑ ይገርመኛል። ወላሂ ወበላሂ እውነተኛ ቀጥል። ዝሙትን የሚፈቅድ ሐሰተኛ ነው ወይስ አይደለም? ክርስትና አንደኛ ዝሙትን አይፈቅድም። ለ3 ቀን በጣም የሚገርመው ክርስትና ይሄ ነው። በቃ ከዓለም ተለይተ ከስጋ ሐሳብ ተለይተ መንፈሳዊ ሆነ የምትኖርበት ሃይማኖት ነው እንጂ ለ3 ቀን ሴት ተከራይተ ወሲብ የምታረግበት አይደለም። እሺ ቀጥላው። ሙት ምንድነው? ሙት ምንድነው ማለት ልንገራ። ሙት ምንድነው? ቆይ አንዴ አዲሱን ክፈትለት ተወቀይ አዲሱን ክፈትለትና አንዴ ሞዲስ ቀጥል። አዲሱን አንብብና አስረዳ። ስማ ይኸው 4 ደቂቃ ሰተናል። ቀጥል። ይኸው አንብብና 5 ደቂቃ ሰተናል። ሐዲሱ ላይ አውራኛን ተወንና አንብብና ቀጥል።
ከክርስቶስ በፊት የሉም ሌላ ነብያት። ሐዲሱን በእናትህ አንብብ፣ ሐዲሱን አንብብ። እጁን ተረዳኛ። ከክርስቶስ በፊት ነብያት እያሉ ሐዲሱን አንብብ፣ ሐዲሱን አንብብ። ምን አገናኘው? ሐዲሱን አንብብ። ነገሮችን ስለምታጨማልቁ ነው እኮ። እውነተኛ ለሱ አፈልጉ፣ እውነተኛ መንገድ ሐዲሱን አንብብ። ወላሂ እኔ ሙስሊም ነኝ። ጠማማ መንገድ ውስጥ እያለ መሐመድን እየተከተልክ ምን እውነትን ታውቃለህ? ታዲያ ጭንቅላትን እንዳትጠቀም ሴጣን ወንድምህ ነው ብሎ አጋንንት ወንድሜ ነው እያልክ ምን ጤናማ አይምሮ እንዲኖር ነው? ቢያንስ ባዮሎጂ እየተጠየቅ ፊዚክስ አትመልስም። አንብብ እየተባለ ምን እንደሚባል እንኳን አያውቁም። እነዚህ ሰዎች ልክ እንደ ዞምቢ አትሆኑ፣ ዘገምተኛ አትሆኑ። ሐዲሱ ተከፍቶልሃል። ሐዲሱን አንብብ እና አስረዳ። 5 ደቂቃ እንስጥህ አልነ። ምንድን ነው የምቀባጥርብን? መልስ ከሌለ ውጣ። ተገደህ እኮ አስገድደን አለ የሚያስገባህ ዞምቢ ይመስል እዛ የተነገራችሁን ተረት ተረት እዛችሁ አትምጡ። ሀሉሴት አታርጉ። ዝም ብላችሁ አትቃሉ። በቅዠት ውስጥ አትኖሩ። ኡስታዞቻቸው ባለጌ፣ ተከታዮቻቸው ባለጌ፣ ምንም ስርዓት ያልፈጠረባቸው። አለማወቅ ችግር የለውም፣ በእውቀት ይፋቃል። አንብብ። ቀረበልህ መረጃ ማታውቀው ከሆነ ጠይቄ እመጣለሁ በል። እኛ ሙስሊሞች መቼም ሰው አንሰድብ ነው። እሺ አንብብ። የሰው ሃይማኖት አነካም። በቀን 17 ጊዜ ትሰድበኛለህ። ሱራ 9:29 እንክፈትለት። ስሜን ጠርተህ ክርስቲያን ብለህ ትሰድበኛለህ። አንተ ባትሳደብ ጨዋና አላህ ባለጌ ነው ማለት ነው። ቁርአንን ልክፈትና ላስተምርህ። ቁርአንህን ካነበብክ ትሰድበኛለህ። ስለዚህ እኔ ጋር ፖለቲካ አሰራም ካሁን በኋላ። አላህ ባለጌ ነው፣ አንተ ግን ጨዋ ነህ ማለት ነው። እንደዛ ከሆነ ኢየሱስ ክርስቶስ እንደዚህ ይላል። አዳምጥ። ትዋጋኛለህ፣ ትሰድበኛለህ። ከነዚያም መጽሐፉን ከተሰጡት መጽሐፉ የተሰጣቸው አይሁዶችና ክርስቲያኖች ማለት ነው። ኢየሱስ እንኳን አዳምጥ፣ ፓኒክ አታድርግ። ቁርአን ሲከፈት ከነዛ መጽሐፍ ከተሰጡ ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛ እርም ያደረጉትን ለመወጣ እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስኪሰጡ ድረስ ተዋጓቸው። ከፍ አድርገው ምን አድርግ እንድታዋርደኝ ይፈቅድልሃል ቁርአን። አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖችም ክርስቲያን ነኝ እኔ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። አላህ ያጥፋ እያልከኝ እየመረከኝ ነው እንዴ? ተዋጋቸው፣ አዋርዳቸው እያልክ በየቀኑ እየቀራ አንሳደብም ይላል። ሃይማኖታችሁን እንዳይሳደቡ የእነሱን ሃይማኖት አትስደቡ የሚለው ለምን እንደወረደ ታውቀዋለህ? አስቀድሞ መሐመድ ተሳድቦ እባክህ አቁም ተለምኖ አላቆም ሲል በቃ ካሁን በኋላ አንተንም እንሰድብብሃለን እኛም ሲባል አይ አላህ አሁን ደግሞ እንዲህ አለኝ ሃይማኖት እንዳይሰደብ የሌሎችን አትስደብ አለኝ ብሎ አመጣ። አስቀድሞ ሲሳደብ ኖሮ ነው ይህን ቁርአን አወረደው። የሚሳደብ የለም ቁርአኑ። ቆይ ስደባችሁ እንባልና አንዴ ትናየው። ያኔ እኮ ጀሃነምንም አዘጋጁላችሁ የሚለው እኮ ለእናንተ ነው። ለካዱስ ሰማችሁ? ቁርአኑ ይስደባችሁ የሚሳደብ የለም። ይህን ቁርአን ክፍል ትቀራለህ አትቀራም? ክርስቲያኖች አላህ ያጥፋችሁ እያልክ ትላለህ አትልም? ይሄ ምርቃት ነው እንዴ? ለኔ ስቃለህ እንዴ? በክርስትና ላይ መልስ አላህ ያጥፋ እያልክ ስሜን እየጠራህ ምርቃት ነው እንዴ? ምርቃት መስሎ ነው እንዴ ቁርአን ላይ ሳላለ ጀሃነም እኮ ነብዩ መሐመድ ቆይ አሁን በቀላሉ ልንገርሽ። ህልመኛው ለምሳሌ ደምሳሽ መጥቷል። አሁን ፍቅር ሲዝም ሃይማኖት መሰረትኩ ብሎ ሙሐመድን ለምሳሌ የሆነ ስድብ ቢሳደብ በመጽሐፉ ላይ የሆነ ስድብ በመጽሐፍ ውስጥ ቢያካትት ለምሳሌ የሆነ ስድብ ጸያፍ የሆነ ስድብ ሙሐመድ እንደዚህ ነው ብሎ ቢል ከዛ ነብዩ ሙሐመድ እንደዚህ ነው የሙስሊሞቹ ብሎ በመጽሐፉ ላይ ተካቷል። ከዛ በኋላ ሙስሊሞች ደግሞ እንደዚህ ናቸው ብሎ ተካቷል። ከዛ አይ ደምሳሽ እየተሳደብ አይደለም ልትለው ነው?
ይሄ ወየውላቸው እነዛ በመድር ላይ እኔን አንድም ሶስትም ነው ያሉ በእርግጥም ካዱ እያለ ቁርአን እኮ ሽንት ቤት ከተተዋ ተረተረት ሽንት ቤት ከተተው። ስለዚህ አሁን ያንተን ተረተረ ልሰማ አይደለም ከሰሮንና ጭንቅላትን ተጠቀም። ሶሪ በጣም ነው ማዝነው። ለእናንተ ስድብ አይደለም ይሄ፣ ለእኛ ግን ስድብ ነው። አዋርድና ተዋጋቸው አላህ ያጥፋቸው እያል ስሜን እየጠራ ስሜን ጠርተህ ክርስቲያን ብለህ ተዋጋቸው፣ አዋርዳቸው፣ አላህ ያጥፋቸው እያልክ ምርቃት ሊሆን አይችልም። እኛ እኮ ትተናችኋል እኮ ይህንን እኮ እያወቅን እኮ አልፈነዋል። ነገር ግን ደግሞ ጨዋጨዋ ለመጫወት አትሞክሩ። ቶፒክ ላይ ማውራት ተቻላችሁ አውሩ። ይሄ ንፍጥ የሆነ ጭንቅላታችሁን አሳድሱት። እዛ ሰው እንዴት በአንደኛው ሴንቸሪ እስልምናን እየተከተለ ይደነቁራል? አንብቡ፣ መጽሐፋችሁን አንብቡ። ወደዛ እሺ፣ አንዴ ኦፋይ፣ አንዴ ይቅርታ አድርግልኝና ልጄ ተነስቷልና ልውጣ ነው። አንዴ አሁንም ባነሳችሁት ይሁን አሁን እሱ ሊያወራ ፈልጎ ነበረ። በእርግጥ ግን ያው አልተስማማችሁም። አንደኛ ነገር ደግሞ ይሄን ነገር ምክንያቱም ፖለቲካ ነው እየሰራ ያለው ፖለቲካ ነው እየሰራ ያለው። ምክንያቱም ጀነት ያልተስማማንበት ምክንያት ይኸውልሽ፣ ይቺን ብቻ አልቀጥልሽ። ያልተስማማንበት ምክንያት ዝሙትን የሚፈቅድ አካል ባለጌ ጋጥ ወጥ ነው በል ስለው አይ አልልም አለኝ። ስለዚህ ይሄ ነገር መሐመድ ጋር እንደሚሄድበት ስላወቀ አይኔን ግንባር ያርገው ብሎ ካደ ማለት ነው። ገብቶታል እኮ ክርስቲያን። እሱንማ ገብቶት እኮ ጀነት ራሱ አላለችም እያለ እኮ እየሞገተ ነበር። ግን ሰዎችን ለማታለል ስሙኛ፣ ኦፋይ ስማኝ አንድ ነገር። እናንተ ችግራችሁ ምን መሰለክ? አሁን እርስ በርሳችሁ እንትን ትላ አትደማመጡም። እውነት አሁን እኔ ስንት ሰዓት ነው እዚህ እንትን ካልኩት እንዳጋጣሚ፣ ግን ማንም ሰው ደግሞ የገባ ሰው የለም። አሁንም የሚያዳምጥ ሰው ካለ ለነገም ከነገ ወዲያም እዚህ ገብተው የእናንተን መልስ እንዲሰጡ እኔ ደስ ይለኛል። እና አሁን አንድ ነገር አለ በብዛት አሁን በዚህን ጊዜ ወደኛ እስልምና የሚመጣ እንጂ ወደ እናንተ እስልምና የሚሄድ እንትን የለም። አሁን ካሊድ ክብሮም በፊት ቄስ ነበረ፣ አሁን ሼክ ነኝ ሼክ ነው። አዎ ካሊድ ምን አገባን ካደ የመሐመድ ቁርአን ጻፊ ራሱ ክርስቲያን ሆኗል። ሁ ኬርስ? ብዙ ዘገምተኛ ወደ እስልምና ብሄድ ምን አገባን? በቀን ስንት ሰው ይመጣል እኛ ጋር? ምን አቃጠለሽ እኛ ሰው? ስለዚህ መሐመድ ሐሰተኛ ነው። ወደ ቂያማ ሰው ሲጠጋ ከእስልምና ይወጣል እንጂ እስልምና እየበዛ ይሄዳል አላለም ነበረ። ስለዚህ ሐሰተኛ ነብይ ነው መሐመድ። ኡመቶቼ 73 ቦታ ይከፈላሉ፣ እስልምና እየቀነሰ ይሄዳል እንጂ እየበዛ ይሄዳል አላለም። ስለዚህ ሐሰተኛ ነብይ ነው። ቴንኪው። የኛ ደግሞ ትክክል ሆነ ማለት ነው። ያው በጠባባ መንገድ ሂዱ ነው የተባልነው። ብዙ አሳቾች ይመጣሉ፣ ብዙዎችን ያስታሉ ይላል። ስለዚህ ብዙዎችን ያሳተ ሐሰተኛ ነብይ ይመጣል፣ ሰዎችን ያስታሉ ተብሎ ተነግሮናል። በጠባባ መንገድ እንድንሄድ ታዘናል። ስለዚህ መሐመድ ሐሰተኛ ነብይ ነው አንቺ ባልሽው መሰረት። ስለዚህ እያሳሳተ ነው ማለት ነው። እናመሰግናለን። ሰው የመሳሳታቸው መሐመድን ትክክለኛ አድርገው ማለት ነው እሱም መከተላቸው። ለምሳሌ አማኝ በፊት ያልነበረ አሁን አማኝ ያልነበረ ብዙ ቁጥር ስለጨመረ ኤቴስቶች ትክክል ናቸው ማለት አይደለም። አንድ ነገር በቁጥሩ አይደለም እኛ ምንዳኘው በጥራቱ ነው እንጂ በእውነታ ነው እንጂ ምንዳኘው በቁጥር ብዛት አይደለም ምንዳኘው። ስለዚህ እስልምናን ሐሰተኛ ስላደረግሽልን እናመሰግናለን። እስልምና ሐሰተኛ መሆኑ እስልምና ወደ መጣበት ይመለሳል፣ እባብ ወደ ጎሬው እንደሚመለስ በልባቸው ቁርአንን እንኳን የሚቀሩ እስኪጠፉ ድረስ ከእስልምና ይወጣሉ ሁሉም ብሎ ያለው ነብይሽ ሐሰተኛ ነው። እስልምና እየበዛ ነው እንጂ ሰው ሄደው እየቀነሰ አይደለም። ስለዚህ ሐሰተኛ ነብይ ነው። እናመሰግናለን። በዚህኛውም ሎጂክ ይመታል። ትንቢቱ አልተፈጸመም ማለት ነው። ትንቢቱ እንዲፈጸምለት ይልቅ ከእስልምና ውጡና መሐመድን ሐሰተኛ አድርጉት። የሚያወጣችሁ እሱ ነው፣ ምንም ነገር ስላልተሳካለት ማለት ነው። ኤኒዌይስ እስልምና አንድ ነገር ክርስቲያኖች ልብ በሉ ፖለቲካ ነው የምንላችሁ ለዚህ ነው። ማይንድ ሴታቸው ላይ ዘሆል የሰሩት ምንድን ነው? ሰው እየሰለመ ነው፣ ሰው ወደ እስልምና እየመጣ ነው፣ እስልምና ትክክል ነው። አስተምሮታቸው ላይ አዳምጪ። እቺ እንኳን ኢዴት ምንድን ነው የምታስበው አሁን በአይምሯ ሰው እየሰለመ ከሆነ እስልምና ትክክል ነው። ድንቆሮ የራሳችሁ ነው። ዱድ ልስን አሁን እቺ ጭንቅላቷ
አይ ቲንክ እኔ 5ኛ ክፍል ላይ ባለውበት ሰዓት ያለ ጭንቅላት ነው የተሸከመችው። አስታውሳለሁ 5ኛ ክፍል ላይ ልክ እንደሱ አካባቢ ነው ጭንቅላቴ የሚሆነው። የማስታወስ የማገናዘብ ጭንቅላቴ የእሷን ያህል ያላል እና የዛሬ ስንት ዓመት ማለት ነው እዛው ስታክ ያድርገው ያለ ጭንቅላት ነው። እና ይህንን ጭንቅላት ተሸክማ ፖለቲካ ልትሰራ ትሞክራለች ማለት ነው። ማይንድ ሴታቸውን እንዴት ነው የሰሯቸው? በአስተምሮት ጉዳይ ሳይሆን በምድራዊ ስርዓት። ክርስቶስ ምን ብሏል? ውጩን ታሳምራላችሁ ውስጣችሁ ግን መቃብር ነው ብሏል። በወርቅ የተለሰነ መቃብር ማለት ነው። ከውጭ ሲታይ የሚያምር ውስጡ ሲታይ ግን ሬሳ የሆነ ማለት ነው። ውስጡ ባዶ የሆነ ወይንም ጥምብ የሆነ ማለት ነው። እስልምና እንደዛ ነው። ምን ያደርጓቸዋል? ፖለቲካ ነው የሚሰሩት። ልክ ክርስቲያን ከገባ ቤታቸው እታችሁ ከሆነ ስልክ ተደወለልኝ ምናምን ሻዳ ሊይዝ ነው አንዱ ምናምን። ለምንድነው ያን የሚያደርጉት መሰላችሁ? ገስት ሊሆኑ ክርስቲያኖች ካሉ እንዲረበሹ ሰው እየሰለመ ነው አይደል ብለው እንዲያስቡ ማለት ነው። እኛ ከመጡ ምንድነው ምናደርገው? ተማሪ ሂድና እኛ ምክንያቱም ህይወት ነው እንጂ ፖለቲካ አይደለም አላማችን። ሂድና ተማር። መምህር ነው የምንመድብለት፣ መምህር ነው የምንመድበው። እነሱ እንደምንም በልናንጣውና ብቻ ስልክ ደውልና አሁን ዛሬ ገስት ላይ ስንት ክርስቲያኖች አሉ? ኦኬ 3 ክርስቲያን ገስት ላይ ካሉ ሰው እየሰለመ ነው ብለው እንዲያውቁ ምን እናድርግ? ደውልና ሻዳ ሚይዛለ ከጎን ይበልና አውራ። ኦኬ አሻዶ ምናምን በል። አለቀ። ማሻአላ ማሻአላ ከለሻደ በቃ ይሄ ነው። ምንድነው እሱ ትውልዳቸውን እየታደጉት ያለው በፖለቲካ ነው። እዩ ዜና ሲሰሩ እንኳን አሜሪካ ውስጥ ከሌ የሚባል ሰውዬ እስልምናን ተቀበለ። ኢትዮጵያ ውስጥ ቁጭ ብለው እኮ አሜሪካ እዚህ ቦታ ላይ የሆነ ሰፈር ውስጥ ከሌ የሚባል ሰው ሻዳ ያዘ እስልምናን ለመታደግ ማለት ነው። ኬንያ ውስጥ አበበ የሚባል ውጁንጉ የሚባል ሰውዬ ትናንትና ሻዳ ያዘ ብለው ዜና ይሰራሉ ማለት ነው። ሮናልዶ ሰገደ ብለው ዜና ይሰራሉ። የሚገርሙኝ ሮናልዶ ሰገደ ብለው ሰገደ። ትቀልዳለህ እንዴ? እኔ በቃ ድክም ነው የሚያደርጉኝ እኮ አንድ ግለሰብ እንደዚህ ካናዳ የሚኖር ከሌ የሚባል ሰውዬ ሻዳ ያዘ እስልምናን ተቀበለና ሲገርም እስልምና አለ ብለው ዜና ይሰራሉ ኢትዮጵያኖቹ። ተከታትላችሁ ጀስ አይታችሁ ታውቃላችሁ? ግን እኔ በቃ ድክም ነው ማለት ነው። ምን ያህል ይሄ ኢትዮጵያኖቹ ብቻ እኮ አይደለም፣ ዘሆል እኮ ነው። ዘሆል ማለት ነው። ዘሆል አንድ ሰው ከመጣ ዘሆል ይበትኑትና በጣም ብዙ ሰው ወደዛ እንደሄደ ማለት ነው። ኮንቨርሽን ሬቱ እኮ በርዝ ሬቱ ነው እኮ የሚበልጠው እንጂ ሃይማኖት ቅየራው እኮ ዜሮ ነው። በርዝ ሬታቸው ግን በጣም ሀይ ነው። እንደ ዓለም አቀፍ ስታቲክሱ የሚያሳየው እንደዛ ነው። ዳታው የሚያሳየው እንደዛ ነው። በመውለድ በጣም ሀይ ናቸው። ሃይማኖት በመቀየር ግን ከነሱ ነው ብዛት የሚወጣው። ከነሱ የሚወጣባቸው እንጂ የሚገባላቸው አይደለም። የሚገባላቸው ከ3 ወር በኋላ ይወጣባቸዋል። ማክሲመም ዓመት ነው የሚቆየው፣ ይወጣል። እስልምናው ሰው አይቆይም። ይሄን ያልኩት ሳይሆን እንደ ዓለም አቀፍ ራሳቸው የሚያውቁትም ነው፣ ጥናቶች የሚያሳዩት ነው። ራሳቸው ንጽጽር የሚሰሩት እንደ ዓለም አቀፍ የሚታወቁትም እንኳን ተሰባስበው ደጋግመው የተናገሩት ነው። ዓመት አይቆይም ከገባ ይወጣል ብለው የሚናገሩት ራሳቸው ናቸው። የተናገሩት ራሳቸው አለ ተሰባስበው ማለት ነው። እስልምናው ሰው ገብቶ ሊቆይ አይችልም። ምክንያቱም ከውጭ የሚነገረውና ውስጥ ያለው አስተምሮ አንድ ስላልሆነ ማለት ነው። አጭበርብረው ደልለው ዋሽተው ነው። ከዛ በኋላ ሪል አስተምሮቱ ግን ተቃራኒ እንደሆነ የሚያነብሰው ሲያውቀው ይወጣል። ኤኒዌይስ ግን እና በጣም ነው ድክም የሚያደርጉኝ። እከሌ የሚባል እንትን እንደዚህ ያደረገ እከሌ የሚባል እንትን ኢቭን አህመድያኖች ክርስቲያን አህመድያኖችን ሙስሊም ብለው ሲሰሩ ሰምተሃል? ኧረ በጭራሽ። ትናንትና ልኬልሃለሁ መሰለኝ ቪዲዮን። ትናንትና እንግሊዝ ውስጥ አህመድያኖች ተሰባስበው እርዳታ ሰጡ ነው ምናምን እንትን በቃ ገራሚ እንትን ምናምን እስልምናን እንትን ለማለት ምናምን ብለው ዜና ሰርተዋል። አህመድያኖች እንግዲህ ክርስቶስ ራሱ ሞቷል እኮ ብለው ነው ያምኑት። ኢማጂን
እስልምናው ሴክት እኮ በጣም ዲቤት እንትን ያደረጉ ያፈነገጡ እኮ ናቸው። በእስልምና እንትን ቢጠሩ ክርስቶስ ወደ 30 ምናምን ዓመት ኖሮ ህንድ ውስጥ ሞቶ እንደዚህ ምናምን ብለው የሚያምኑ እኮ ናቸው። እና በጣም በቃ አጋነው በጣም ታምር እየሰሩ እንደሆነ ምናምን አድርገው ልክ እንደ ሙስሊም አድርገው አቀረቧቸው ማለት ነው። አህመድያ ሙስሊሞች ምናምን ብለው ሙስሊም በምትለው ስም ብቻ ማለት ነው። ኧረ እነኝህ ሰዎች የላኩልህ መስሎኛል። ለሆነቻች ዜና የምትሰራው ልጅ እኮ ነች ቴሌቪዥን ላይ ያቀረበቻቸው እንትን ያለችው እና ሰዎች በዚህ መጠን ፖለቲካ ላይ በአስተምሮ መያዝ ስላልቻሉ ያላቸው አማራጭ ምንድን ነው? በፖለቲካ ነው፣ በዜና ነው። በቃ ሁሌ ምናቸውም በቃ እረፍት አልባ የሆነ ፖለቲካ በመስራት ድራማ በመስራት ተክነውበታል። እና ብዙ ጅል ሰው አለ፣ እሱን ይሸውዱበታል። ግን የነቃ ጊዜ ማህበረሰብ ከነቃ አይ ሪሜምበር ዌን አይ ዋዝ ኪድ የዛሬ 20 ዓመት ምናምን አካባቢ በፊት እንዲህ የሚባል ነገር ነበረ። ፕሮቴስታንት ቸርች ላይ ብር ይዘንባል ከጣራ ላይ ምናምን ነገር እና አይዊሽ እዛ ተገኝቼ ገንዘብ ሲዘንብ መልቀም ምናምን ነገር ማን እሱን ያልተጃጃላል እና ዳቦ ይጠባጠባል ምናምን ነገር እና ሲባል የምሬን እኮ ነው። እና እንትንል ነበረ በአይምሮዬ። ከዛ በቃ እንደዚህ ያ በቃ በጊዜው ሊሰራ ይችላል። ሜይ ቢ እንግዲህ ተደርጎ እና ይደረግም አይደል ነው ብቻ ፈርዘር እዚህ ኢንትሮተሪ ውስጥ ባላውቀውም ከ20 ዓመት በኋላ ግን አሁን ከኦልሞስት እንግዲህ ልጆኛ ያኔ ተጃጅዬበታለሁ። አሁን ላይ እንደዛ የሚያደርጉ ፓስተሮችን ስታይ ማድረጋቸው አያስገርመኝም። ፓስተሮቹ ማድረጋቸው አያስገርመኝም። የሚጃጃል ትውልድ ስታገኝስ በዛ እንትኑን ይሄ ምንድነው እሱ ብር 100 ሺህ ብር ገባልኝ፣ በየሳምንቱ 100 ሺህ ብር ይገባልሻል፣ በየወሩ ምናምን ነገር ስቲል በእንደዛ አይነት ድንቁርና ውስጥ መኖሩን ትውልድ ስታስበው ካን ዩ ኢማጂን ይሄንን። ከዛ ይሄንን ደግሞ ፕሮሞሽን አድርገው ሰዎች ማምጫነት ስትጠቀመው በአስተምሮት ከመያዝ ይልቅ እኔ ታምር አይደረግም ብዬ አላምንም። ታምር ይደረጋል፣ በአንድም በሌላም መልኩ ታምር ሊደረግ ይችላል። ነገር ግን ይሄንን ሰዎች ማምጫ መንገድ መጠቀም በጣም 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 ስህተት ነው፣ ስህተት። ከዛ ያንን ሰው ፕሮሞት በማድረግ ሰው ይሄንን አግኝቶ እንደዚህ መጣ እንደዚህ መሰከረ በሚል አስተምሮትን አስመስሎ እሱ ላይ መመስረት በጣም ስህተት ነው። ስህተትነቱ ምን እንደሆነ ታውቃለህ? ሰውየው ይህ አማኝ እንዲሆን ያደርገዋል። መጨረሻ ላይ የድራማው ተሳታፊ ሪል ላይፉ ላይ ሲመጣ መጨረሻ ላይ ከእምነት ከዛ ይወጣል፣ ከእምነት ውስጥ ይወጣል፣ ከእምነት ውስጥ ጭራሽ እንዲወጣ ያደርገዋል ማለት ነው። ስለዚህ እንደዚህ አይነት ድራማዎች ሰው እየመጣ ነው፣ ሰው እንደዚህ እየሄደ ነው በሚል እንደዚህ አይነት በማድረግ ትሪኪ ነገሮችን ቅራቅንቦ በማሳየት ወይም ቅራቅንቦ ነገሮችን በመስጠትና እንትን በማለት በመደለል ሰዎችን ማግበስበስና ሰዎችን መያዝ ውጤታማ አያደርግም። እስልምና አሁን የተያያዘው ምንድነው? እሱ ይህችን ነው። የሆነ ነገር በማድረግ የሆነ ነገር ጥቅማ ጥቅሞችን እንትን በማለት በደካማ ጎናቸው በመግባት ይህም በማድረግ ከዛ ያንን ሰውዬ ደግሞ እንደምንም ብለህ ካጠመድክ በኋላ እሱን በደንብ አድርገህ ታነግሰዋለህ። ከዛ እሱን ካነገስከው በኋላ እሱን እንትን ትላለህ፣ ተሸውደዋለህ። ከዛ በኋላ እሱ እኮ በጣም ምሁር ነው፣ ይኸው እሱ ራሱ ሙስሊም እናንተ ተቀበለ ምናምን ብለህ ፕሮሞሽን ትሰራለህ ማለት ነው። የሆነ ረሳሁት ያነበብኩት መጽሐፍ ምን ላይ እንደሆነ ዩኒቨርሲቲ ሆኜ ያነበብኩት መጽሐፍ ነበረ። እንደዚህ ከሴክሬት ሶሳይቲ ጋር ምናምን ተብሎ እንዴት ነው የሚጠቀሙበት ምናምን የሚለውን አንዱ ሜትድ ሰውየው በመጀመሪያ እንትን እንዲሆን በጣም ፌመስ እንዲሆን ይደረጋል፣ በጣም ታዋቂ እንዲሆን። ለምንድን ነው ተራው ማህበረሰብ የማይጠቀሙት? ኦኬ ሰውየው በደንብ ፌመስ ከሆነ
እሱ ላይ ኢንቨስት ማድረግ ሞር የተሻለ ነው። አንድን ማይታወቅ ሰው 10 ማይታወቁትን እንትን ከማለት አንድ ምንም እውቀት የሌለው ግን ዝም ብሎ ታዋቂ የሆነ ሰውን እሱን ብታጠምደው በስሩ ብዙ እውቀትም ያላቸው ታዋቂ የሚሆኑ ተከታዮች ይኖሩታል። ያንን የሆነ ደደብ እንዲሁ ታዋቂ ብቻ ያፈራን ሰውዬ ታጠምደዋለህ፣ እሱን ትጥለዋለህ። እሱን ወጥመድ ውስጥ ከከተትከው እሱን የሚከተሉ በሞላ የእሱን ምልክቶች የእሱን ነገሮች ማድረግ ይጀምራሉ ማለት ነው። እና እንደዚህ አይነት ታክቲኮች ይጠቀማሉ። እነኚህም እንደዚህ ናቸው። ሰንበዲን የሆነ ማፈመስ ሰማለሁ። ሰንበዲን በደንብ ታፈምሰውና ፕሮሞት ታደርገዋለህ። ከዛ በኋላ እሱ እኮ እንደዚህ ሆነ ብለህ ምናምን ደግሞ መልሰህ ድራማውን ትሰራለህ ማለት ነው። ያ ሰውዬ እኮ ምንም እኮ ነው፣ ምንም እውቀትም የለው ወይም ምንም የሚያውቀው ነገር የለም። አንተ እውቅና በደንብ ትሰጠውና በደንብ እንዲታወቅ ፕሮሞት ታደርገውና በደንብ ታስተዋውቀዋለህ። ከዛ ሰው በደንብ ካወቀው በኋላ አንተ ለፈለግከው ዓላማ ታውለዋለህ ያን ሰውዬ ማለት ነው። ሰውዬው እኮ ነቲንግ ምንም እኮ ምንም ማለት ነው። ምንም ነው ከነ መፈጠሩም እኮ ምንም ዝም ብሎ ጃኬቱ ተሰቀለለት ውጭ ምንም ነገር ነው። ውስጡ ባዶ ነው። ከለበሰው ጭንቅላቱ ከለበሰው ኮት የተለየ ማሰብ ማይችል ሊሆን ይችላል። ዝም ብሎ ጭንቅላቱን ለእንተነዞት የሚዞረው ነው። ሌሎች የተከራዩት ማለት ነው። እሱ ኮቱን ገዝቶ እንደለበሰው እና እንደዛ አስተምሮታቸውን የያዙት ብቻ ምንድን ነው? በእንደዚህ አይነት ነገር ነው። በእንደዚህ አይነት ወጥረው ዘውታል። ትውልድ እየነቃ በሄደ ቁጥር እስልምናን አረብ ሀገር ያላችሁ ብዙ አላችሁም። አረብ ሀገር ያላችሁ ብዙዎች ታዳምጡናላችሁ። እስልምናው ፌል አድርጓል። አረብ ሀገር ላይ ፌል አድርጓል፣ ወድቋል። ዱባይ ወድቋል እስልምናው። ሳውዲ አረቢያ የሚኮሩባት እነሱ ማለት ነው ወድቋል። ኢቨን አዛን እንኳን እንደዚህ እንትኑ ወደ ውስጥ እንዲሆን አድርገዋል። አደባባይ ላይ የሚጮኸው ወደ ውጭ እንዳይጮህ ድምፅ እየረበሸ ነው ብለው ማለት ነው። ድምፁ ራሱ አስጠልቷቸው ከመስጊድ እንዳይወጣ ወደ እንትን እንዲሆን ኢማጅን። እዚህ በየቦታው እንትን ይላል። በየቦታው ወጥቼ ካልሰበኩ ካልጮኩ ይላል። እዛ ከመስጊድ ራሱ ድምፁ እንዳይወጣ። ሌላ ረመዳን አሁን መጥቷል። ቼክ አድርጓቸው። ብዙዎቹ አይጾሙም። ወንዶቹ የሚጾሙም እንኳን ግዴታቸውን በግድ ነው። ሰላት በስርዓት አይሰግዱም። አይፈልጉትም። ህጉን አይተገብሩትም። አሁን ማነቆ ሆኖባቸው ሃይማኖት ቢቀይሩ ስለሚገደሉ ነው፣ ስለማይችሉ ነው። ብዙዎችን ሰምቻለኝ። መቀየር ይፈልጋሉ፣ ክርስቲያን መሆን ይፈልጋሉ፣ ግን ህጉ ስለማይፈቅድላቸው ነው። ያው ሙስሊሞችም ቼክ አድርጉ። ውሸቴን ከሆነ ሙስሊሞች አላችኋል፣ ሳውዲ የምትኖሩ ዱባይም የምትኖሩ አጣሩ። የምትሰሩባቸው እንዴት ናቸው? አይፈልጉትም። እስልምናው ግዴታ ሆኖባቸው በግዴታ ነው ታንቀው የተቀመጡት። ትንሽ ዓመት ነው የሚጠብቁት። ትንሽ ዓመት ማለት ነው። ከትንሽ ዓመት በኋላ ላይ ምንድን ነው የሚያደርጉት? ኮምፕሊትሊ እስልምናን ኢግኖር ነው የሚያደርጉት። ዘሆል ፌል እያደረገ ነው ማለት ነው። ምንድነው አሁን ሙስሊሞቹ ታክቲክ እየተጠቀሙ ያሉት? ወደ ኢሮፕ ምናምን ትንሽ ቁጥር ቢሆኑም ተሰባስበው መጮህ። ተሰባስበህ ስጮህ፣ ምክንያቱም ካልተሰባሰበ ይልቅ የተሰባሰበ ብዙ ይመስላል። ገባ? የተበታተነ መሪ የሌለው አካል የተሰበሰበው ጥቂቱ የተሻለ ነው መሪ ባለው። ኢሮፕ ላይ ሄዱና ሰብሰብ ብለው ብዙ ይመስላሉ። ሜይ ቢ እኮ እዛ ጋር ሬሾን ስትሰራው 5% ወይም 6% ናቸው፣ ግን ተሰባስበዋል። ድምፃቸው ከፍ ብሎ ይሰማል። አጉል መፍትሄ ይሰጧቸዋል። እነኛ ደግሞ ይሄ ሁማን ራይት ከሚል ጋር በተያያዘ በቃ መፍታቸው ይከበብ ምናምን ከሚል ጋር ራሳቸው ሀገር ላይ ትናንትና የሚሆነ እንትን እስራኤል እንትን እያየው ነበር። መንገድ ዘግተው ይሰግዳሉ። ዋና መንገድ ዘግተው እኮ ነው። ኢማጅን እስቲ ሳውዲ ሂድና መንገድ ላይ ስገድ። ሳውዲ ሂድና መንገድ ስገድ።
ዝጋና ስገድ እስኪ። አይደለም መንገድ ዘግተህ እንደው መንገድ ላይ ራሱ ሰብሰብ ለሶስት ሆነ እንደው ክርስትና እንትን ብትል ከአንዳንድ እንትን ቢሉ እነሱስ መንገድ ዘግተው ፖሊሳዊ መጥተው እንትን ሲሏቸው እንዴት ይሄ ሁማን ራይት እንትን ነው በቃ ጥሰት ነው እንደዚህ አይደረግም ተወችው ነገር ምናምን የሚል ይኖራል። እንደዛ የእስልምና ፎቢያ ነው በቃ ምናምን መስቀል አደባባይ እንትና ይመጣ ይዘጋብህና መገናኛ ዘግተውብህ ከዛስ መፍትሄ ናት እንትና መስጊድ እኮ አጥቶ አይደለም። ለምንድን ነው ያን የሚያደርጉት? አቅም አለን እንደዚህ እናደርጋቸዋለን አይነት ሀሳብ ለማሳየት ነው። ያው የጨለማው ገዢ አካሄዱ እንደዚህ ስለሆነ ማለት ነው። ኤኒዌይስ ግን ምንድን ነው ይመቻችሁ፣ መጨረሻችሁ ገሃነም ነው። መጨረሻችሁ ገሃነም ነው። በፖለቲካና በማጭበርበር በውሸትና በመግደል ተክናችሁበታል። ዘገምተኛ ስታገኙ እሱን እንደ ኳስ ትጫወቱባችኋላችሁ። ይመቻችሁ። ሌላ ምን እንላለን? በተቻለ መጠን እኛ የምንመክረው ምንድነው ግን ክርስቲያኖች ከእንደዚህ አይነት ድራማ ራሳችሁን አግጡ፣ ራሳችሁን ጠብቁ። ከልት ከሆነ አስተምሮ ራሳችሁን ጠብቁ፣ ቤተሰባችሁን ጠብቁ። የተከፈለላችሁን ዋጋ እንዳዘነጉ። ኃጢአት ልንሰራ እንችላለን፣ መቼም ኃጢአት ልንሰራ እንችላለን። ሁላችንም ኃጢአተኛ ነን፣ ኃጢአት እንሰራለን። ሜይ ቢ ከእናንተ የተሻለ በደንብ ኃጢአት መሰራውን በብዛት ሊሆን ይችላል። ዋናው ነገር ግን ምንድን ነው የተቀበልነው የልጅነት መንፈስ አለ አብሮን ያለው። ኃጢአት ብንሰራ እንኳን ለንስሐ ያበቃናል፣ ለንስሐ ያበቃናል። ያ በውስጣችን ያለ መንፈስ ቅዱስ የሚለየን ልክ ስንክደው ነው። በካርክበት ቅጽበት ላይ ከአንተ ይለያል። ይህንን መጠንቀቅ አለባችሁ እና በማይሆን አካሄድ በማይመስል አስተምሮት ውስጥ መጠመድ የለባችሁ። ጥንቃቄ ማድረግ አለባችሁ። ለፖለቲካ ዓላማ ደግሞ ለነኚህ ሰዎች ግባት መሆን የለባችሁም። እዛም ላይ ጥንቃቄ ማድረግ ይኖርባችኋል። በተረፈ የእስልምናን ፖለቲካ አሁን ላይ ያልነቃ ካለ እኔ መሐመድ ያለውን ቃል ልቀበልና እንግዲህ ጆሮው ላይ ሴጣን ሸንቶበት ነው መሆን ያለበት። ጆሮአችሁ ላይ ሴጣን ሸንቶበት ነው እንጂ መሐመድ እንዳለው ይህን በ21ኛ ሴንቸሪ መሐመድን የሚከተል ካለ አጋንንት ሸንቶበት ነው መሆን ያለበት። አጋንንት ጆሮው ላይ መሐመድ ባለው መሰረት ሸንቶባችሁ መሆን አለበት እና ያንን ማወቅ አለባችሁ። በተረፈ ግን ሃይማኖት እዚህ ቲክቶክ ላይ ብቻ አይደለም። ወጣ ብላችሁ ቤተክርስቲያን መሄድ፣ መዝሙሮች ማዳመጥ፣ ስብከቶች ማዳመጥ፣ የግድ ጭቅጭቁን ብቻ ሳይሆን ሄዳችሁ ክርስትና ቦታ ላይ መማር እሱ አስፈላጊም ጠቃሚም ነው። ጊዜያችሁን በዛ ሳልፉ። ረጅም ሰዓት ቲክቶክ ላይ መቆየቱም አስፈላጊ አይደለም፣ ብዙ ላይፋችሁን ስለሚያበላሸው ማለት ነው። ከዛ ውጭ ማንበብ መልመድ፣ በራሳችሁ ማንበብ፣ ጠንቅቃችሁ የራሳችሁን ማወቅ። ቅድሚያ ሰው የራሱን ነው ቀድሞ ማወቅ ያለበት። አሁን ላይ ምንድነው አብዛኛዎቻችን ስህተቱ በልጅነታችን አልተማርንም፣ ወጣት ሆነንም አልተማርንም። ከዛ ይልቅ ልቦለድ፣ ፍልስፍና ምናምን ማንበብ ነው የሚቀናል። መጽሐፍ ቅዱስን ሳናነብ የሃይማኖታችንን አስተምሮ ሳናነብ የሌላ ሃይማኖት እናነብና ጥያቄ ዘን እንመጣለን። በጣም አስቸጋሪ። የራስን ሳታነብ ጥያቄ ትጫንና ጥያቄና መልስ እንደዚህ ብለህ እንትን ትላለህ። ለመመለስም አስቀድመ የራስን ማንበብ አለብህ። የሰውን ለማንበብም ቅድሚያ የራስን ማንበብ አለብህ። እነሱ አሁን ታክቲካቸውን አይታችሁ ከሆነ ከዚህ ከሀገር ውስጥ አልፈው ውጭ ሀገር ላሉ አረብ ሀገር ላሉ እንኳን ምን እያደረጉ ነው? መጽሐፍቶችን ያድላሉ። አይታችሁ ከሆነ ኢትዮጵያን ሰራተኛ ክርስቲያን ካለ ስለ ክርስቶስ ሐሰት የተጻፉ መጽሐፍ ቅዱስ በስህተት እንትን ብለው በቃ አምላክ አይደለም መጽሐፍ ቅዱስ እንደዚህ ነው ምናምን ብለው መጽሐፍ ጽፈው እዛ ይበትናሉ። እዛ ስገቡ መጽሐፉ ይሰጣችኋል። የራሳችሁን አላነበባችሁም። ከዛ በኋላ ጥያቄ ማዕት ይጨኑባችኋል። አንዱ ሳይመለስልሽ ሌላ ጥያቄ፣ አንዱ ከዛንም መመለስ ስላልቻልሽ በቃ ስህተት ነው ክርስትና ብላችሁ እንድትሉ ማለት ነው። ሜቢ ጥያቄዎቹ በጣም ቀላል ናቸው ለእናንተ ከባድ የመሰሉት። ከዛስ
በእናንተ ድክመት የተነሳ ከዛ በኋላ ኦኬ ሃይማኖት ስህተት ነው ብላችሁ እንድታስቡ ያደርጋችኋል ማለት ነው። ቅድሚያ የራሳችሁን ጠንቀቅ አድርጋችሁ ካወቃችሁ ከተማራችሁ በኋላ ነው የሌላውን ወደ ማንበብ የሚኬደው። የሌላውን ልቦለድም ሆነ ፍልስፍናም ሆነ የሌላውን ሃይማኖትም ሆነ ማንኛውንም ለማንበብ አስቀድሞ የራስን ማንበብ ያስፈልጋል። ተጠየቃችሁትን እናንተ አልመልሳችሁም ማለት ሌላ ሰው አይመልሰውም ማለት አይደለም። እፎይ አያውቀውም ማለት ቢኒ አያውቀውም ማለት አይደለም። ቢኒ አያውቀውም ማለት ክርስቲያን አያውቀውም ማለት አይደለም። እኛ ሶስታችንም አላወቅነውም ማለት ደግሞ ሌላ ሰው አያውቀውም ማለት አይደለም። ምክንያቱም ኮምፒውተር አይደለንም። ኮምፒውተር ራሱ የተወሰነ የተሰጠውን ነው የሚያውቀው የሚይዘው ሰው። እኛ ማናውቀው ሌላ ከኛ የተሻለ ደግሞ የሚያውቀው አለ። እናንተ ማታውቁት አለ ማለት ስህተት ነው ማለት አይደለም። እናንተ አላወቅክም አንቺ አላወቅሽም ማለት ስህተት ነው ማለት አይደለም። ምን ያህል ቅድሚያ ምን ያህል አንብባችኋል? 5 መጽሐፍ እንኳን አንብበህ ሳትጨርስ ስህተት ነው ለማለት አስቸጋሪ ነው። 5 መጽሐፍ እንኳን አንብበህ ማታቅ ነው። እስቲ አሁን 740 ሰው አለ። እስቲ የራሳችሁን ልጠይቃችሁ። በዚህ ዓመት አይደለም ከ2017 ጀምሮ 5 መጽሐፍ አንብባችኋል? ታዘቡት እስቲ የራሳችሁን። 5 መጽሐፍ እንኳን አንብባችሁ ካልጨረሳችሁ ምንድን ናችሁ? ስለ ሃይማኖታችሁ 5 መጽሐፍ እንኳን እሺ ልተወሱንም ስለ ሃይማኖታችሁ እስካሁን ድረስ ሀምሳ መጽሐፍ አላነበባችሁም? እሺ 40 30 ሺህ በኢየሱስ 30 ያነበብም የለ 20 ሺህ ክርስቲያን 100 ሚል አለ። እሺ ነው እንደሚለው ክርስቲያን ሞባይል 20 መጽሐፍ ያነበበ የለም በኢየሱስ 14 አንድ አለ። እህት 30 ክርስቲያን 10 ገራሚ ናቸው። 88 ኪፓ ኦኬ 0 1 0 88 33 እና ምን እየሰራችሁ ነው ሰዎች? ያ ማለት እኮ ሉክ አንደኛ ክፍል ስንት ትምህርት ትማራላችሁ? አይዶን ነው ረሳሁት። ቢያንስ አንደኛ ክፍል 5 መጽሐፍ አንብባችኋል። ሁለተኛ ክፍል 5 መጽሐፍ አንብባችኋል። ሶስተኛ ክፍል 5 መጽሐፍ አንብባችኋል። አራተኛ ክፍል 5 መጽሐፍ አንብባችኋል። አምስተኛ ክፍል 5 መጽሐፍ አንብባችኋል። እስከ 5 እንኳን በትምህርታችሁ ላይ ስንት መጽሐፍ አንብባችኋል? 5 ብዬ በሰራው 25 መጽሐፍ አንብባችኋል። ስድስተኛ ክፍል አይዶን ነው ረሳሁት ትምህርቱን። እናንተ 10 መሰለኝ 10 7 10 8 10 30 መጽሐፍ አንብባችኋል። 25 እና 30 55 9 እና 10 10 መጽሐፍ እንኳን ብንለው 12 አካባቢ መሰለኝ ትምህርቱ። እስከ 40 ብዬ ለያዘው 9 10 11 12 10 መጽሐፍ አነበባችሁ ቢባል 40 እና 55 ስንት ይመጣል? 95 አካዳሚኩን ምንም ኤክስትራ ቡኮች ሳትጠቀሙ ወደ 69 መጽሐፍ አንብባችኋል። እስከ ዩኒቨርሲቲ ድረስ ማለት ነው። 95 መጽሐፍ አንብባችኋል። ምክንያቱም ትምህርቱን ስትማሩ መቼም እያነበባችሁ ነው። ፊዚክስ ስትማሩ እያነበባችሁ ነው። ባዮሎጂ፣ ኬሚስትሪ ዩኒቨርሲቲ እስክደርሱ ድረስ እየጻፋችሁ ነው። እየተማራችሁ እያነበባችሁ ነው። 95 ዩኒቨርሲቲ አትሊስት በነበራችሁ ቆይታ ላይ አንድ 20 መጽሐፍ እንኳን እንደው ሊትር አነስ አድርገህ ነው አንድ 20 መጽሐፍ እንኳን ብታነቡ ስንት ማለት ነው? እስከ 125 አካባቢ ብቻ 100 እንበለው 5 መጽሐፍ እንኳን አነበባችሁ ቢባል 100 መጽሐፍ በትምህርቱ 100 መጽሐፍ አንብባችኋል። ለምድራዊ ህይወታችሁ 100 መጽሐፍ ካነበባችሁ
ለነፍሳችሁ ካዳ እንዴት ነው እሱ? አትሊስት 20 መጽሐፍ ማንበብ የከበዳችሁ 20 መጽሐፍ 20 መጽሐፍ በጣም ከባድ ነው። 20 እንኳን ካላነበባችሁ 10 መጽሐፍ እንኳን እሺ፣ 10 ይቅር 10 ይቅር 8 መጽሐፍ እና 8 ይቅር እሺ፣ መጽሐፍ ቅዱስም ሙሉ አንብባችኋል? እሺ ታዲያ እንዴት ነው ይህንን ሳናነብ እንዴት ነው ታዲያ? ጥያቄ አልገባንም? እንደዚህ ልቀይር ነው እንደዚህ አንድ ሰው ሊል የሚችለው? 10 መጽሐፍ እንኳን ሳታነቢ ማለት ነው። ስህተት ነው ትክክል ነው ለማለት ቀልድ ነው፣ በጣም ቀልድ ነው። ለዛ ነው ባላነበብን ባላወቅን ቁጥር ስለዚህ ዝምታ መምረጡ ጥሩ ይሆናል ማለት ነው። ራሳችንን ልንወቅሰው ይገባል። አትሊስት ካላነበብን አሁን ምንድነው ማድረግ ያለብን? ከዛሬ ጀምረን ወደ ማንበብ እና የራስን አስቀድሞ ማንበብና መጠየቅ፣ የራስን ቁጭ ብሎ ካነበቡት መማር ጤናማ ነው። ስለዚህ እስከዛሬ ድረስ ስህተት የመሰለን ሁሉ የእኛ ስንፍና ባለማንበባችን ባለማወቃችን ጭንቅላታችን ላይ የተፈጠረ ችግር መሆኑን ማወቅ አለብን ማለት ነው። እና ይህን ይመስላል። ቴንኪው ነው። በተለይ በዚህ ጊዜ በጣም የሃይማኖት ፖለቲካ በሚሰራበት ዘመን ራሳችንን ነቃ አድርገን ማንገኝ ከሆነ በጣም አደጋ ውስጥ ነው የምንገባው በነገራችን ላይ እና ራሳችንን ማንቃት ያስፈልገናል። ያ ደግሞ የሚሆነው በእውቀት ነው። እኛም ወደዚህ አይነት ነገር የገባ ነው እንደዚህ ሃይማኖታዊ ጉዳይ ውስጥ ገብተን መማማር ምናምን የጀመርነው ያው ያለውን ነገር መሬት ላይ ያለውን ነገር ስናየው በጣም አስቸጋሪ ነው። በተለይ በእስልምናው ሳይድ እነሱ የሄዱበት ፍጥነት፣ የሚያጭበረብሩበት መንገድ፣ የሚያታልሉበት መንገድ በጣም በረቀቀ መንገድ ሆኗል እና እንደው በግልጽ የሚታየውን እንኳን እኛ ደግሞ ማየት አልቻልንም። በተለይ ክርስቲያኑ ማህበረሰብ ስፔሻሊ ደግሞ ኦርቶዶክሳውያን ማለት ነው ያን ያህል አልቻልንም። አይሮ ነው እንግዲህ ከቤተሰብ የሚሆን እንግዲህ ያስተዳደግም ችግር ይሆን አናቅም። ግን ዞሮ ዞሮ ብቻ አሁን ዞሮ ማንንም መውቀስ አስፈላጊ ላይሆን ይችላል። ነገር ግን አሁን እዚህ ጋር 690-700 ሰው አካባቢ አለ። ከኛ ውስጥ አብዛኞቻችን ማንበብ የምንችልን ማስተዋል የምንችልን መሬት ላይ የሚደረጉ ነገሮችን ማየት የምንችልን እያንዳንዶችን ስቴፖችን የሙስሊሞችን ስቴፖች በተለይ ስናይ በጣም በድራማ በውሸት በሐሰት የተሞሉ ናቸው። የሚያቅን ሰው ሊያጭበረብሩት በፍጹም አይችሉም። የማያቅን ሰው ግን በምን መንገድ እንደሚያጭበረብሩት ብታዩ በጣም ይገርማችኋል። እና ለዛ ማጭበርበርና ለዛ ውሸት እናንተ ተጋላጭ አትሁኑ። ቢያንስ እናንተ ትንሽ አዌርነሱን እንኳን ከኛ ከወሰዳችሁ እናንተ ወንድም ይኖራችኋል፣ እህት ይኖራችኋል፣ እናት አባት ይኖራችኋል፣ ጓደኛ ይኖራችኋል፣ ስራ ቦታ የስራ አጋር ይኖራችኋል፣ ወዘተርፈ አዌርነስ መስጠት አለባችሁ። አዌርነስ ክሬት ማድረግ አለባችሁ። የግድ መጥቶ ሌላ ሰው እናንተ አጠገባችሁ ያላችሁን ሰው ማንቃት ካልቻላችሁ ሌላ ከውጭ ከአውሮፓና ከአሜሪካ መጥቶ እንዲያነቃው አትጠብቁ። እኔ አጠገብ ያለውን ወንድሜን እኔ ነኝ ማስተማር አዌርነስ መስጠት ያለብኝ። ስለ ሃይማኖቱ ጠንቅቆ እንዲያውቅ የተቻለኝን ነገር መስጠት ያለብኝ እኔ ነኝ። በዛ መንገድ እርስ በራሳችን ካልተደጋገፍን በጣም አስቸጋሪ ስለሆነ ዘመኑን ደግሞ መዋጀት ያስፈልጋልና በተቻለ መጠን ራስ ማንበብ ጥሩ ነው። ራስን ደግሞ በእውቀት ማነጽ በጣም አስፈላጊ ስለሆነ ይሄ በወጣትነት እድሜያችን በተለይ ያለን ልጆች በዋዛ ፈዛዛ ጊዜያችንን መጨረስ አስፈላጊ አይደለም። ራሳችሁን አንቁ። ለትውልዱ አንተ ራስ መይታነብና እኔ አንብቤ ያለ የምነግርህ መጽሐፍ ስሰጥህ ትራስ አይደል የምታደርገው እናውራ እንደ ይኸው እንትና ቢኒ ምስክር ነው። ያ የሰጠሁትን መጽሐፍ እኮ አላነበበውም ክርስቲያን እስካሁን ድረስ ጠፍቶበታል። ክብሪት እንትና ምንድን ነው እሱ እሳት መለኮሻ አድርገህ የለ እንደ ግማሹን ቀደህ ባለፈው የሰጠሁህን ያ እውነት ነው። መብራት በጠፋ ቁጥር ከሰላ እያይዛለሁ እያለ በቃ ዝም ብሎ ቀዶ ጨርሶታል። ቢኒ ይመስክር። እኔን ምስክር አትቁጠሩኝ። ሁለታችሁ ምን ያህል መሰክር ከደሙ ንጹህ ነኝ።
በተአቅቡ እኔ አልመሰክርም። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አለን እንዴት ነው? እግዚአብሔር ይመስገን። ምንድነው ቶፒካችሁ ዛሬ? ምክር ላይ ናችሁ መሰለኝ። የቢኒ ሚስት አስቸገረች፣ መጽሐፍ አታነብም እና ደግሞ እሱ እየተቆጣጠራት አይደለም። ፖለቲካ የሚሰራበት ቦታ ነው የምትገኘው፣ በፖለቲካ ተጋላጭ ሆናለች እያሉ ነው ሰዎች። እና ትንሽ እስኪ ሄድ እንበልባት። እንዴት ነው ሰው ሃይማኖቱ የሚሰደብበት? ሃይማኖቱን ከሚሰደብ ጋር አብሮ ቁጭ ብሎ ማለት እንዴት ነው? ምንድን ነው እሱ ይሄ ነገር? ነቃ ቆፍጠን ያለ ሴትን ማግባት ሲችል ቢኒ እንዴት ዘገምተኛ ሴት አገባ ብለው የሆነ አካል ተናገሩ። ኖ ተሳስታችኋል፣ የቢኒ ሚስት አይደለችም ብለን እኛ ደግሞ አስረዳንና ቢኒማ ሸንቀጥ ነቃ ያለች እንጂ ዘገምተኛ ሃይማኖቷ የምታሰድብ ከማይሆን ኮልኮሌ ሰዎች ጋር የምትቀመጥን አያደርግም ብለን መለስን እልሃለሁ። እውነት ነው። በእርግጥ ከኔ ጋር አንድ ቀን ስለታየች ነው እንደዛ ያሏት እንጂ የኔ ሚስቴም አይደለችም እኔም አይደለችም። እኔ አሁን ባልገባኝ ነገር ምን ይጠቅመኛል? እኔ ተው እናንተ ሰዎች አሜት ነው ሽምጠታ ቦልካናታል። አትፍራ፣ ቦልካናታል። ሸምጥታት ወሬ አቀባዮች ሊኖሩ ይችላሉ ድምፅ ቀርተው። ስለዚህ ዝም ብል ይሻለኛል። ሸምጥታ ችግር የለውም። እኔ ብታገባት ራሱ አፋታሃለኝ። ሰው ለራሱ ክብር ካጣ ለሃይማኖቱም ክብር ስለማይኖረው ቅድሚያ ለራሱ ክብር ካለው ግን ሃይማኖቱ የሚሰደብበት ሃይማኖቱ የሚያሰድብበት ቦታም አይገኝም። ዝንቦች የሚበዙት ብዙ ጊዜ ቆሻሻ ባለበት ነው። አትሊስት ከዝንብ ትሻላላችሁ። ማትሻሉ ከሆነ ግን እንደዚህ ታደርጋላችሁ። በእርግጥ ንጽጽር አይቀርብም። ዝንብ ከሰው ጋር አይነጻጸርም። ሰው ራሳችሁን በዝንብ መጠን ካያችሁ ግን እየተሰደባችሁ እንኳን ሙገሳ ይመስላችኋል። እየተሰደባችሁ ሙገሳ ይመስላችኋል ማለት ነው። እንደ ዝንብ ቆጥረዋችሁ ቁጭ አድርገው ያንን ቆሻሻ ሲነግሯችሁ አብራችሁ ብረት ካደረጋችሁ እናንተ ዝንብ ናችሁ ማለት ነው። ብዙ ጊዜ ዝንብ የሆነ ቆሻሻ ባለበት ቁስል ባለበት ምናምን አይጠፋም። እንደዛ አይነት ቦታ ላይ እንደ ጥንብ እንስሳ ማንጃበብ ጤናማ አይደለም። ክብር ይኖራል ኦልዌይስ ማለት ነው። እና ከምንም ነገር ሪስፔክት ይበልጣል። በማንከበርበት ክብራችን ምንድን ነው? እሱ አንድ እምነታችን ነው ማለት ነው። አንድ ሰው እኔን ቢሰርበኝ ማልገኝበት ቦታ ሃይማኖቴን ሲሰርብ ካለ ጋር ልገኝ አልችልም። እኔም ቢሰርበኝ እንደውም ልገኝ እችላለሁ። ሃይማኖቴ ደግሞ ከእኔ ትንሽ ከፍ ማለት አለበት፣ ትንሽም ሳይሆን በብዛት። እንደዛ ነው። ክርስቲያን አተኛም እንዴ? እንቅልፍ አልመጣም እንዴ? ጣቢያ አንቀይጥ እንውጣ፣ ይበቃናል ለዛሬ። ቴንክ ዩ ፎይ። ቢኒ እንግዲህ ሲያልቅ መጨረሻ 11ኛው ሰዓት ላይ ነው የሚመጣው። ብዙ ጊዜ ልጆች ሲከፍቱ ጆይን ያድርጉ። አስቸጋሪ ነው። ባለቤት ያላቸው ቀንደኛ ላጤዎች አይሞላላቸው። አንተና ቢኒ ምንም አልፈርድባችሁ አልፈርድባችሁ። ያጋጥማል። ድረህኛ ኤኒዌይስ ደግሞ እንዳታጣላኝ ደግሞ ጊዜን ተሻማ። ቢኒ እየሰማህ ነው? ደግሞ የስንት ሰው አቤቱታ መጥቶብኛል እኮ ላይቭ ላይ እየሰቀልካቸው ወይን አይወርዱም። ቢዝነስ ለመዝጋት ነው እነዚህ ልጆች አግብተዋል ብለህ ቢዝነሳችን ላይ የምትቆመው ግን ምን? ኧረ ተው፣ ጠላት ከሩቅ አይመጣም፣ ምቀኛ ሁሉም ወደሱ እንደ ምን ማለት ነው? ሪካርድ እንደሚደረግ አውቃችኋል? ግን ሪካርድ እንደሚደረግ አውቃችሁታል? ግን እዚህ ውስጥ ያላችሁ እየካድክ እኮ ነው። 40 ሰዎች እየካዳችሁ እኮ ነው። ያሰባችሁ ካለ እየካድክ እኮ ነው። ሪካርድ እየተደረግክ ነው እያንዳንድ። አረ ችግር የለም ትምጣ። እስቲ ያለው የምትል ካለች ትምጣ። የሆነ ቪዲዮ አይተሃል? በላይቭ እያጋቡ ማለት ነው። በላይቭ እያጋቡ እና ወንድ ገባና ሚስት ፈልጋለሁ አለ። ከዛ በኋላ
ሚስት እየመረጠ ሚስቱ ገስት ልካ ገባች። ሸርተት ብሎ ነው የወጣው። ሸርተት አለና ልክ እንደ ተልባ ነው የተሸራተተው። እና ክርስቲያን ቴክስት እየላኩልኝ እኮ ነው አንተና ቢኒም አስገባን እያሉኝ ነው እኮ። አይ ቢኒን እንኳን እንትን እንዳትለው ይቅር፣ የኔን ግን አስገባች። ያረፈደ አራዳ ነው የሚለው ፊልም አለ። ልክ እንደዛ ማለት ነው። በሚስት ላይ ሚስት ላይ ያገባ ሲላ እጅ ከፍንጭ እንደተያዘው እንደዛ ነው። እስቲ ግቢና የማላቅሽ ሚስቴ እስቲ ግቢና እስቲ ትመስክር። እንደው ምናልባት ዘንግቻት ከሆነ ማለት ነው። ለዘነጋት ጉድ እኮ ነው። ያው መታዳለች ቢኒ ያናግር ምን ማለት ነው? ያው ከጎን ተቀምጣለች። ሰሪ እንኳን ደህና መጣሽ። አትተፋፈሩ፣ ችግር የለውም። ክርስቲያንም ገብታለች። ኧረ እፎይ ሰው ታስገባብኛለህ በዚህ ሰዓት። ኧረ ይብቃል ነው የምር ተው አይደለም። ሰሊና እንዴት ነሽ? በውስጥ እያወራች ነው። ቆይ ይቅር አላዋርደው እባክህ። እኔ ስም ሊያጠፉ ለሚመጡት በጠቅላላ ሰነድ ያለው ሳሂ የሆነ ማስረጃ ነው የምጠይቃቸው። ታውቃለህ፣ በውስጥ እያወራን ነው። ዳይፍ የሆነ ማስረጃ ይዘው እንዳይመጡ ሳሂ የሆነ ሰነድ ያለው እኔ ድረስ የሚደርስ ማስረጃ እፈልጋለሁ። ምኑ ነው አንተ ድረስ የሚደርሰው? ጋብቻው ነው እንትና ከእንትና የሚለውን ማለት ነው። ሰነድ ያለው ትክክለኛ ጋብቻ መሆኑን ልሸመጥጥ ነው እንዴ? አረ ልሸመጥጥ ነው እንዴ? በዚህ ዘመን ስም የሚያጠፋ ብዙ ስላለ እንዴ የምን ስም ማጥፋት? ለምን የምትረበሸው? ለምን የምትደነግጠው? ቀድሜ እየተናገርኩ ነው መስፈርቴን። በዚህ መስፈርት መሰረት የምትመጣ ካለች ትምጣ። ኖ መመጣ አይደለችም እንጂ መታ የነበረች ምንድነው እሱ? ምንድነው ነበረ ምትል ያው ታውቃቸዋለህ። ነኝ ሁሉ ሯ እነዚህን ሁሉ እንዴት ናችሁ? ምን ለማለት ፈልገህ ነው? እነኚህ ሁሉ አላለም እንዴ? ሁሉንም ታውቃቸዋለህ። ሯ እንዴት ነሽ? ኧረ ተው ስማችንን አታጥፋፉ። ተው አሁን ምን ይባላል? ሯ ይሄን አበባ ራሱ ነው የሰጠሽ አይደለ? ብቻዋን እየሳቀች ነው። ምንድነው ያስቀሽ? ተናገር እንጂ ቅድም ያልሽኝን። ኧረ ተዋቸው እፎይ፣ በእናትህ ደክሟቸዋል እንዴ። ለማውጣቸው እኮ ተው። ለምንድን ነው የምተዋቸው? ተዋቸው ይተኙ፣ ነገ ደግሞ እንዲያስተምሩ። አሳዘኑሻ? አንተም አሳዝን። አይ አይመስለኝም፣ ይበቃል። አይመስለኝም። አሁን ቢኒ አሳዝኖች ነው በቃ። ቢኒ ያናዋርደውም ብላችሁ ነው። ለማንኛውም እነኛ አራቱ ያያችኋቸው ቢኒ ሲያገባ ሚዜ ነበሩ ናቸው። ሚዜ ነበራችኋ። እናንተ ደክሟችሁ ያው አራት ምስክር ጠርቻለሁ። ቢኒ ሲያገባ ሚዜ ነበሩ እነኛ አራቱ። እናመሰግናለን። እንግዲህ ያው ቢኒ በጣም ሶሪ። አይ ሰነድ እናውጣ ከተባለ እኮ ምናልባት በቀደም ሚስት ደውላ አስቤዛ አልሰጠኝም ስትል ነበር። ልጆቹም የማ የክርስቲያን እውነት ነው። እኔ ጋም ደውላ ነበረ። አንተ እውነት ነው። እኔ ጋም ደውላ ነበረ። እኔ ነኝ ወደ አንተ ላኳት። አንተ ክርስቲያን አስቤዛ ለማሰጣት ቢኒ ልጁ ውጭ ነው የሚበላው። ለምንድን ነው አስቤዛ? ሚስትና ልጆቹን ረስቷቸዋል። ያ እና የትምህርት ቤትም አልተከፈለም። ከሚቀጥለው ወር ጀምሮ እንትናት እዛ ላይ አባባ ማን ነበር የሚባለው? ተረትና ቀልድ በሳቸው የሚለጠፈው አለቃ ገብረሃና አለቃ ገብረሃና
እና አንደኛዋ መጣችና ሚስቶት ነኝ አለቻቸው። ወልደሽልኛል አልወለድሽልኝም ማለት አይነት እና አቋቸው ሚስቶቻቸውን ሊያስታውሳት ስላልቻለ ወልደሽልኛል አልወለድሽልኝም ማለት አሉ።